አይደለም። አረብኛ ቃል አይደለም። አረብኛ ብቻ አይደለም፣ ግን አረብኛም ሊሆን ይችላል። ግን አረብኛ ብቻ አይደለም። እሺ ምን ተጨማሪ ምን ቋንቋ ነው? ሴሜቲክ ነው። መጀመሪያ በኢስላም አስተምሮትም በታሪክ ውስጥም የመጀመሪያ ቋንቋ ምንድን ነው? ዘፍጥረት 11 ላይ ከመደባለቁ ቤተሰቦች በአንድ ቋንቋ ይናገሩ ነበር ይላል እና አብዛኛው ቫስት ማጆሪቲ ስኮላሮች ትሬመንደስ በሆነ ስታንዳርድ ሳውንድ የሆነ አንደርስታንዲንግ ይዘው የመጀመሪያ ቋንቋ ማን ነው የሚል ነገር ነው ያላቸው። ምናልባት የምታውቀው ከሆነ ፕሮቶሴሜቲክ ማን ነው? በታሪክ ላይ በጥናት አረማይስጥ ነው። አረማይስጥ ይባላል። የምታውቀው ነው። ከአረማይስጥ ነው ሁሉም የሚመጣው። አረማይክን ቋንቋ ቃለው። እሺ በቃ አረማይስጥ ነው መሰረቱ። ግን አረማይክ አይደለም፣ በአረማይስጥ ነው። በአረማይስጥ ባይብል ላይ የምትመለከተው አላህ እያሉ ነው የሚጠቀሙት። አይ ዝም ብለህ የአረብ ክርስቲያኖች ነው እንጂ ኢላሃ ነው የሚሉት እንጂ አላህ አይሉም። ኢላሃና አላህ ይለያያል። እሱንም እነግርሃለሁ። ምንም ችግር የለም። በደንብ በዕብራይስጥኛው አላህ ብለው ስፔሲፊክ ላይ አይገልጹትም። ፕሮናውንስም ሲያደርጉ እንደዛ አይደለም። ኤሎሃ ነው የሚል በኋላ ላይ ኤሎሃ የሚለው ትክክል ተቀየረው ፓሊዮ ዕብራይስጥ ላይ የነበረው ነው። ማሶሬቲክ ላይ ነው ኤሎሃ የሚል ነገር ያለው። ሴሜቲክ ቋንቋ ተቀራራቢ ስለሆነ አንደርስታንድ ነው። አይ ተቀይሯል። አሁን የእንትኑ አሁን ነቢያቶቹ ሪቪል የሆነላቸው ሬቪሌሽን በምንድን ነው? በፓሊዮ ዕብራይስጥ ነው ወይስ በማሶሬት ዕብራይስጥ ነው? በየትኛው ነው የወረደላቸው? አናሹ ፓሊዮ ዕብራይስጥ ነው። በፓሊዮ ዕብራይስጥ ውስጥ ደግሞ ሶስት ነው አይደል? መሰረቶች እንትን ያሉት ፎርሞች አኩዜቲቭ፣ ኖሚኔቲቭ እና ጄኔቲቭ ናቸው። ስለዚህ አላህ የሚለው ቃል በአኩዜቲቭ በኖሚኔቲቭ እና በጄኔቲቭ መጣና ደግሞ ማስከኛ አለው። በዕብራይስጥ ውስጥ አኢኡ ብቻ ነው ፊደል ያለው ማለት ነው። መጅሩር መንሱብና መንሱብ የሚባል ነገር ሶስት ናቸው ያሉት። አሁን አላህ ብለህ ስትል አ ብለህ ነው የምትጠቀመው እንጂ ኤ ተብለህ የለም። ራሱ ኤ የሚለው በፓሊዮ ላይ ነው የመጣው። አ የሚል ነበር የነበረው ማለት ነው። ላ የሚለው ነገር ወደ ሁለት ሐረካት ስስብለት ነው ላ የሚሆነው። ሁለት ሐረካት በምትስብበት ሰዓት ላይ ነው። ከዛ ደግሞ ስታሰክነው ህ ብሎ ይባላል። ሃም አላህ አላሁ አላሂ ብለህ መቀጠል ትችላለህ ስታነበው። ማታነበው ከሆነ ግን ህ ብለህ ነው በፓሊዮ ዕብራይስጥ የምታቆመው። ስለዚህ በፓሊዮ ዕብራይስጥ አላህ የሚለውን ነገር በኋላ ላይ በፓሊዮ ዕብራይስጥ የነበረው በኋላ ላይ በአረማይ ምንድን ነው የሚባለው በማሶሬት ላይ ሲያመጡት ሲያመጡት ኤሎሃ ማለት ጀመሩ። ኤሎሃ ማለት ጀመሩ። ለምን ተቀየረ? እንትኑ ነው አ የነበረውን ኤ ብለው ማንበብ ጀመሩ። ለምሳሌ አሁን ቤዚክሊ የሚባል ነገር የለም። እንትኖች 7 ቤት መጡ። አሁን ለምሳሌ በእኛ ስንት ነው ያለው? ራሱ የአነባቢ ስንት ቤት ነው ያለው? አረማይክም ካልሆነ አይ ነው አንድ ቦታ ላይ የዕብራይስጥና አረማይስጥ ነው ብለህ እሱን ልነግርህ እኮ ነው። አሁን እንትኑን መሰረቱን አስይዤ ወደዛ መሄድ ስላለብኝ ነው። ይሄን ነገር አሁን አንተ ወላሂ ረጋ ብለህ ጊዜ ስትሰጥህ እንድታጠናው ስለምፈልግ ነው። አዳዲስ ነገሮችን ነው የምነግርህ። ግዕዝ ራሱ 3 ነበሩ አነባቢዎቹ። አ ኢ ኡ ብቻ ነበር የነበረው። ሁለት ሐረካት ሲሆኑ ደግሞ አ አለው። ይሄ አ ማለት አንካሳው ማለት ነው። ከዛ በኋላ ያለው ምንድነው? ማስከኛ ሲሆን እ ብቻ ነው ያለው። ኦ የሚባል ነገር የለም። 7ቱን አነባቢ ብሎ ያመጣው ፍሬምናትስ ነው ያመጣው ራሱ በ4ኛው ክፍለ ዘመን ላይ ማለት ነው። ከዛ በፊት በነበረው ነገር ግን ግዕዝ ስትጠቀም ፊደሉ ከቀኝ ወደ ግራ ነው። እንደ አረብኛ እንደ አረማይስጥና እንደ ዕብራይስጥ የሚነበበው። ዕብራይስጥ አሁንም አረማይስጥም አረብኛም ሲነበቡ ከቀኝ ወደ ግራ ናቸው። እንደ ኤሮፒያን ላንጉጅ አይደለም። እንደ እንትኑ ማለት እንደ ግሪክ፣ እንደ ጀርማኒክ፣ እንደ እንግሊሽ፣ እንደ ላቲን አይደለም። አሁን በዚህ የምንጽፈው በእንደዛ አይነት መልኩ ነው። አሁን የነበረው ነገር ምንድነው? የመጀመሪያ የነበረው ቋንቋ ነቢያቶቹ ሪቪል ያደረገላቸው በዕብራይስጥ ነው። ያ ዕብራይስጥ ምን አይነት ዕብራይስጥ ይባላል? ፓሊዮ ዕብራይስጥ ይባላል ማለት ነው። አንዳንዶቹ እንደውም አረማይስጥ ነው ይባላል። አረማይስጥ የሁሉም መሰረት ነው በአረማይስጥ ማለት ነው። አሁን ጥያቄ የሚነሳው በአረማይስጥ ስሙ ማን ነበር የሚጠቀሙበት የነበረው ብለን ስንል አላህ እያሉ ነበር ሲጠቀሙበት የነበረው። አላህ የሚለው ስም የምን ስም ነው? የተጸውዖ ስም ነው? የማዕረግ ስም ነው? የምን ስም ነው? የምን ስም ነው? አላህ የሚለው መጠሪያ የምን ስም ነው? ፎርሙ እኮ የምን ስም? የተጸውዖ ስም ነው? የማዕረግ ስም ነው? ፕሮፐር ኔም ነው? ጄኔሪክ ኔም ነው? ምን ኔም ነው? እኔ የምረዳው ፕሮፐር ኔም እንደሆነ ነው ማስብ። ለምሳሌ እኛ እግዚአብሔር እንደምንለው አዎ። ስለዚህ አዎ የመጀመሪያ የሁላችንም አባት ማን ነው? face has been put onto the በአረማይስጥ ነው ይሄ ነገር የምነግርህ። በአረማይስጥ የአምላክ ስም አላህ ነው። ሌላ አላህ ስለሌለ የአላህ የሚለው ስም ለአላህ የባህሪ ስሙም ነው፣ የተጸውዖ ስሙም ነው፣ የምንነቱም ስም ነው፣ የማንነቱም ስም ነው የምታወራኝ ወይስ ደግሞ ጥንት የነበረውን ነው የምነግርህ። አርኪኦሎጂካል አንትሮፖሎጂካል ማስረጃዎችን ነው የምነግርህ እኔ። አንደኛ አላህ የሚለው ስም አሁን በያዝከው ባይብል ላይ ራሱ የአረማይስጡ ባይብል ላይ አላህ እያለ ነው የሚጠቀመው። ወንደርፉል። ይሄንን ካመጣህልኝማ ሌሎችን ነገሮችን ማምጣት ይቻላል ማለት ነው። ይሄ አሁን ብዙ ሰው እቺን ጥያቄ አሁን ደግሞ ወደ እኔ ፖይንት መጣ። ለምሳሌ እንዲህ አይነት ፕሩፎችን ማምጣት ስንችል እኔም አንተ ማምጣት ስለምንችል ቅድምም አንዳንድ ነገሮችን ስናገር ስለነበር ማለት ነው። አሁን ባለው እንትን ለምሳሌ አረቦች ያው አላህ ነው የሚሉት ክርስቲያኖችም ማለት ነው። አዎ በጣም አሪፍ። ከዛ ወደ ፈረንጆቹ ጋር ስንሄድ
ደግሞ የየራሱ አለ። ለምንድን ነው እናንተ እግዚአብሔር ብላችሁ መጥራት የከበዳችሁ? ወይንም ደግሞ ለምንድን ነው እሱ ነው ብለህ ራንጎ በጣም የሚገርም ነገር የምጠይቀው ጥያቄ የሚገርም ጥያቄ ነው ራሱ። ማንን ሰው ያው ለምሳሌ ገና ሳትጠይቅ ራሱ ማስበውን ጥያቄ ነው የምጠይቀው። ለምን እንትኑ ግራውንዱን በደንብ ይዘህ ነው የምጠይቀው ለማለት ፈልጌ ነው። ለምንድን ነው መጀመሪያ የነበረው ቅድም ያነሳሃትን ክሌም እቺ ክሮስ ቼክ ማድረግ እንችላለን የምትላትን አይ ቲንክ ስሚዝ ይሰማታል ብዬ አስባለሁ። ቅድም የጠየቀኝ ተመሳሳይ ጥያቄ ስለሆነ አልቀበልም ስላለኝ ነው። አዎ እንትኑን ነው የመጀመሪያ ቋንቋ የነበረው እንዳልኩ አረማይስጥ ነበረ። አረማይስጥ ነው። ሌሎች አረማይክና ሂብሩ በጣም ተቀራራቢ ስለነበረ ሄብሩ ከአካድ ነው የመጣው። ማን ነው ሄብሩ? ዕብራይስጥ ማለት ነው። ዕብራይስጥ ማለት ሲሻገር ነው አይደል? ቋንቋው ራሱ የመጣው ኤብራው ማለት ተሻጋሪ ማለት ወንዙ ሲሻገር ነው። ኤፍራጥስና ጤግሮስ የሚባለው ሜሶፖታሚያ ውስጥ እያለ አብርሃም ተሻግሮ ወደ ሩቅ ምስራቅ ሲመጣ ነው፣ መካከለኛው ምስራቅ ሲመጣ ነው አይደለ? ዕብራይስጥ የሚለው ቃል ራሱ የመጣው። ዕብራዊ የተባለው አብርሃም ከዛ አንጻር ነው። ዕብራዊ የሚባለው ቋንቋ ከጊዜ በኋላ ነው የመጣው፣ አይቀድምም። ግዕዝ የምትለው ከአካድ ነው የመጣው። አካዳሽያን ነው አይደል? አጋዚያን የሚባሉት ነው ከአበሽ ጋር አብሮ ሆነው ከየመን አካባቢ ላይ የመጡት ራሱ ማለት ነው። አንደኛው ጦረኛ ነው፣ አንደኛው ደግሞ ኢንተሌክቹዋል ነበረ። በኋላ ላይ በጎን እንደር ሲሉ ጎንደር ተባለ። በዛኛቹ ደግሞ እዛው የቀሩት ደግሞ የነበረው ደግሞ አማራ ሳይንት አካባቢ ላይ አማሃራ አሉ። አም ማለት በዕብራይስጥ ህዝብ ማለት ነው። ሀራ ማለት ተራራ ላይ የሚኖር ህዝብ ምናምን ይባል ነገር። ከዛ ሴሜቲክ፣ ኩሸቲክ፣ ሆሞቲክ ምናምን የሚባሉ ነገሮች መጡ እንደዚህ ሲሰፉ ማለት ነው። አሁን የሚነሳውን ነገር ምንድነው? መጀመሪያ ኦሪጂኑ አረማይስጥ ከነበረ በአረማይስጥ አላህ ይባል ነበረ። ከዛ ሌሎች ቋንቋዎች እየተፈጠሩ ሲመጡ በየራሳቸው ቋንቋ ያንን ነገር መጥራት ጀመሩ። በግሪክ ቴዎስ ማለት ጀመሩ የራሳቸው ነገሮች፣ በእንግሊዝኛ ጋድ ምናምን ነገር መጥምት። አሁን ጥያቄ የሚነሳው ጋድ የሚለውን ነገር ትጠቀማላችሁ? አሁን እንጠቀማለን። ሲምፕሊ ኢላህ ማለት ነው፣ አምላክ ማለት ነው። ጋድ እንላለን፣ ግን እግዚአብሔር የሚለውን ለምንድን ነው የማትሉት? ሌሎች ጋድ የሚለውን ቴዎስ የሚለውን ኤሎሃ የሚለውን ምናምን ነገር ትጠቀማለን? አዎ ግዕዝን እንጠቀማለን። ጋድ ማለት በግዕዝ ምንድን ነው አንተ እንደምታስበው? እኔ እግዚአብሔር ብዬ ነው የማስበው። ነው በግዕዝ ነው ያልኩ። በግዕዝ ነው ያልኩ እኮ በግዕዝ አምላክ ማለት በእንግሊዝኛ ምንድን ነው? ጋድ ሎርድ። ጋድ ማለት ጋድ ሎርድማ ጌታ ነው። ስለዚህ አምላክ ብለን አንጠቀም እኛ ሙስሊሞች እኮ። እናንተ ለምሳሌ ቴዎስ የሚለውን ቃል ትጠቀሙታላችሁ? አዎ እንጠቀማለን። ግሪክ ሀገር የሚኖሩ ሙስሊሞች ቴዎስ የሚለውን ይጠቀማሉ። ኦኬ። ስለዚህ ምን ሀገር የሚኖሩት ደግሞ ጊዩድ የሚለውን ይጠቀማሉ። እሺ፣ እግዚአብሔር የሚለው ጋር ያለው ችግር ምንድን ነው? እግዚአብሔር ማለት የሁለት ቃላት ውቅር ነው ሲጀመር፣ ራሱ አንድ ስም አይደለም እኮ የሁለት ቃላት ነው። ገብቶኛል። ስለዚህ የትኛውን ቃላት ይተካልናል? ቁርአን ላይ ያለውን። በቁርአን ነው እኛ የምንመራው። አሁን አምላክ የሚለው ኢላህ የሚለውን ተካልን። ጋድ የሚለው ኢላህ የሚለውን ተካልን። ጊዩድ የሚለው የጀርመንኛው ቃል ኢላህ የሚለውን ተካልን። ኤሎሂም የሚለው ኢላህ የሚለውን ተካልን። ቴዎስ የሚለው ኢላህ የሚለውን ተካልን። ስለዚህ አሁን ኢላህ የሚለውን እግዚአብሔር የሚለው ይተካልናል። ኦኬ። ስለዚህ ምንድነው ሊተካ የሚችለው? ለምሳሌ አሁን እኔ አረብኛ ባልኩ አምላክ የሚለው ስም አምላክ የሚለው ቃል አምላክ የሚለው ይተካልናል። አሁን ለምሳሌ ማለት ነው። እና እንደውም አንድ ሚስጥር ልንገርህ፣ አምላክ የሚለው ስም አምላክ አይደለም፣ እንደውም በትክክለኛ ይባላል። ለምን ሲባል አላህ ዋህድ ላ ዋህድ መለኮት ዋህድ ይባላል። ታውቃለህ? ሰምተህ ታውቃለህ? ውዳሴ ማርያም ላይ ማክሰኞ ነው። በግዕዝ ነው ማወራ። አላህ ዋህድ ላ ዋህድ መለኮት ዋህድ። አዎ አላህ አንድ ነው፣ ህልውናው አንድ ነው፣ መለኮትነቱ አንድ ነው ይላል። አላህ የሚለው ቃል አምላክ የሚለው ቃል ምን ትዋጣለች? ምን ዋጣት? ዝም አላህ ነው የሚባለው። ቆይ አምላክ የሚለውን ዋጠው ምን ትዋጣለች? ምን ዋጣትና እስቲ አንብበው። አላህ አይደለም፣ በደንብ ይኸው። ምን ዋጣት? ትዋጣለች በግዕዝ አላህ ምን ውጪ አምላክ የሚለውን ምን ዋጣት? ምን ትመጣለች? አላክ ይሆናል። አሁን ለምሳሌ ጥንት የነበረው ቋንቋ ላይ ደህና ነህ ነው የምትባለው፣ ደህና ነክ ነው የምትባለው። ደህና ነክ ነው ደህና ነህ ነው የሚባለው። አሁን ነው የተጨመረችው። እኔ እኮ ውስጣትዬ በደንብ አጥና። እንዴት ነህ ስልህ ደህና ነህ ነው ብዬ የምልህ እንጂ ደህና ነክ አይደለም። ደህና ነክ አሁን የመጣ ነው። ክህብ ተብሎ ነበር የሚነበበው በፊት። ታውቃለህ? ይሄንን አላውቅም። ስለዚህ አምላክ የሚለውን ምን ዋጣትና የነበረውን ህ ብላ ዋጠው ምን ይመጣል? የነበረውን ህ ብለህ ማለት በበፊቱ አማርኛ የነበረውን ህ ብለህ አንብበውና ምን ምትላን ዋጣትና ምን የሚል ቃል ይመጣል? እስቲ ይኸው። አምላክ አይደለም፣ ክህንማ ዋጥከው። የሚለውን ህ ብለህ አንብበውና ምን ምትዋጥናት። ከዛ በኋላ ምን ይመጣል? አላህ ይመጣል። ይሄ ሁላ ነገር ነው የተደባበቀው ሁሉ ነገር ማለት ነው። እኔ ሆነስትሊ አሁን ባይ ዘ ዌይ አምላክ ለምሳሌ እኔ የግብጽ ፍሬንዶች አሉኝ ግብጻውያን እና እነሱ ናቸው ይሄን ነገሮች የነገሩኝ። ምንም ፕሮብሌም የለብኝም። አሁን እዚህ ጋር አንተ እንደውም ኤክስፕሌን አድርገዋል። አላህ መባሉ ምንም ፕሮብሌም የለኝም።
አብዛኛው ሙስሊም ለምንድን ነው ይሄ አንደርስታንዲንግ የሌለው ብዬ ስለማስብ ነው። ስለዚህ አሁን እቺ አርኪኦሎጂ ያልካትን ነገሮችንም ሌሎች ኤቪደንስ ማምጣት ይቻላል ወይም ከነስቤዝ ጋር ወይም ሌላ ነገር እንቀጥላለን። አዎ አይ ጊዜ ሰጥተህ በአረማይስጥ ምንድን ነው ብለህ እንትን በለው። አላህ የሚለው ምንድን ነው ብለህ አላህ የሚለው አረብኛም ነው አረማይስጥም ነው ዕብራይስጥም ነው ፓሊዮ ዕብራይስጥም ነው ሁሉም ነገር ነው ራሱ አንደኛ ነገር ማለት ነው። እና ከዛ አንጻር ነው የምናየው። እግዚአብሔር የሚለው ማንቀበልበት ምክንያት እግዚአብሔር ማለት የሁለት ቃላት ውቅር ነው። እግዚ ማለት ምን ማለት ነው? ትርጉሙ በግዕዝ እግዚ ማለት በግዕዝ ጌታ ማለት ነው። ብሔር ማለት ደግሞ ሀገር ማለት ነው። የሀገር ጌታ ማለት ነው። ለመጀመሪያ ጊዜ ስሙን የሰየመው የጣዖት አምላክ የነበረው ንጉሥ ይዛና ነው። ይዛናና ሳይዛና በኋላ ላይ አብርሃና አጽብሃ ከተባሉት ሁለት ነገስታት ወንድማማቾች መካከል አንደኛው ይዛና ነው። ይዛና ለጣዖቱ ሲጠቀምበት የነበረው ስም ነው። ከዛ አንጻርም ነው። ከዛ ባሻገር ደግሞ የሁለት ቃላት ውቅር ነው ራሱ ማለት ነው። ሀገረ እግዚአብሔር ብለህ ብትል ሀገረ ማርያም ብለህ ብትል ሀገረ ማርያም ብላ አትጠራም የማርያምን ስም የሁለት ቃላት እስከሆነ ድረስ ማለት ነው። እነዚህ ነገሮች በደንብ ካስረዳኸኝ ወንደርፉል። ምክንያቱም አሁን ለምሳሌ ቲክቶክ ላይ ሌሎች ቤቶች አረቦች ጋር ምናምን ይሄ ተመሳሳይ ጥያቄ ይነሳል። እኔ የማነሳው ጥያቄ ማለት ነው። እቺ ነገሮችን እዚህ ዲስከስ እናደርግባቸዋለን። ለምሳሌ ከዛ በፊት የነበረው እንደዚህ ነበረ የሚለውን ነገሮች አሁን እኔ የምፈልገው አይነት ፕሩፎችን ስለሚያነሷት ወይ ሌላ ጊዜ ነገር ምናምን እንወያዩባታለን። አዎ እስቲ ግን እንትኖችን መጀመሪያ ከዚህ ጀምር እስቲ ራንጎ ጊዜ ሲኖረ ፓሊዮ የሚባል ዕብራይስጥ አለ ወይ ሲጀመር ሰምታችሁ አታውቁም? ራሱ አሁን እዚህ ቤት ነው እኛ ቤት ነው ሰው ክርስቲያኖች እየሰሙ ያሉት። ሰምተን ማናውቀው ነገር ነው እየሰማን ያለው። ሙስሊሞች ጋር ለምንድን ነው የማታስተምሩ ምናምን ይላሉ ክርስቲያኖች ቤት ክርስቲያኖቹ እየሄዱ ማለት ነው። እኔ አሁን ፓሊዮ ዕብራይስጥ ስል ለመጀመሪያ ጊዜ እዚህ ቤት ነው የሰሙት። ማርቆስ ወንጌል ምዕራፍ 16 ከ9 እስከ 20 ድረስ ያለው ግሪኩ ላይ የለም ከጊዜ በኋላ የተጨመረ ነው የሚለው ያመነ የተጠመቀ ይድናል ያመኑት ምናምን የሚለው ከኛ ቤት ነው የሰሙት። ማርቆስ 16:8 ላይ ያለውን የዘላለም ወንጌል ሰጣቸው የሚለው የሰሙት ከኛ ቤት ነው። አያጠኑም፣ ይንቋቸዋል። ቢያውቁም እንኳን አይነግሯቸውም፣ እውነታውን አይነግሯቸውም። ችግሩ ማለት ነው ንቀት ነው ያላቸው። እኛ ደግሞ ምንድነው የምናደርገው? እውነትን መግለጥ ሐሰትን ማጋለጥ ነው ስራችን ማለት ነው። ኮመን የሆነ ግራውንድ ኮመን የሆነ ፑል ደግሞ ሲኖር ደግሞ እውነት ነው ብለን እንቀበላለን። እኛ ራሳችን ያረምናቸው ብዙ ነገሮች አሉ። ስለ ባይብል ስለ ክርስትና ራሱ ያረምናቸው ብዙ ነገሮች አሉ። አሁን ላይ ስትሮማን ፋላሲ አንሰራም። በአሁኑ ሰዓት ቁልመማ ይጸጻ እናጽጽም በምታምኑበትና በምትሉበት ነገርና በመጽሐፍቶቻችሁ ተመርኩዘን ነው የምንሞገታችሁ እንጂ ከመሬት ተነስተን ዝም ብሎ በማትሉት ነገር የሆነ ነገር ያላላችሁትን ነገር እንዳላችሁ አድርገን የማታምኑበትን ነገር እንደምታምኑ አድርገን አንሞግትም። መጽሐፍቶቻችሁ ነው በአሁኑ ሰዓት እንትን የምትለውና ጊዜው በጣም እንትን ነው። ጥሩ ዘመን ላይ ያለ ነው። የሳይበሩ ዓለም ራሱ መምጣቱ እርስ በርስ እንድንተዋወቅ ነው። አብዛኛዎቻቸው ኑ እንወያይ፣ ኑና አንዳንድ ነገሮች እንለዋወጥ፣ እውቀት ሼር እንደራረግ ስንላቸው እንደባደብ ያልናቸው ይመስላቸውና መጥተው ንጽጽር ላይ የሚሰሩትን አብዛኞቹን አውቃቸዋለሁ። ላይክ በደንብ አንተ ፍላጎቱ ከሆነ ላይክ አሁን ላይ በጣም ፖፑላር የሚባሉትን በተለይ በክርስቲያን በገን ያሉትን አውቃቸዋለሁ። ይሄን ነገሮች ፍላጎት ካለ ምንም ኖ ዳውት መማማር ነው። እንትን አይደለም ሪሲሊንግ አይደለም ድብድብ አይደለም እንትን ተባለው በጣም ባይ ዘ ዌይ እንደው አንዳንድ ጊዜ በሩቅ ያለ ሰው ሆይ ስለምን ሊሆን ይችላል እንጂ በጣም ቬሪ ሀምብል ናቸው። ይህንን እኔ አፕራሚስ ምንም በጣም ወዳጆቼ ስለሆኑ ይህን ነገሮች ሴትል ማድረግ እንችላለን። ሌላ ጥያቄ እሺ ወንድም አለ አጨረስክም? እሺ ካጨረስክ እነሱን መጠየቅ ይችላሉ። በቃ አንተ አላቅጥም ነው ችግር የለውም። አንተ ምንም እንትን የለውም። ኮንታክት አድርገኝና ኢንሻአላህ ጥያቄ ሲኖር ጻፋቸውና እና ራሱ ማለት ነው። እኔን የሚፈልገኝ ሰው ደግሞ ካለ ከኔ ጋር ራሱ ቀጥታ ማናገር ይችላል። ሜሴንጀር ላይ ክፍት ነው። ወይድ አቃቢ እስላም በሚለው በዚህ ስም ነው ያለው። ሜሴንጀር ነው ክፍት ያለው። ስለዚህ ማንኛውም ሰው የሆነ ነገር ሲፈልግ ደግሞ አንተ ፍላጎቱ ካለ ደግሞ እነሱንም ዲስከስ አደረጋቸውና አንድ ቀን ደግሞ ሌላውም ሰው ቀጥታ ያናግሩኝ እኔን ያናግሩኝና ማለት ስኮላር የምትላቸው በታላልቅ ደረጃ ያሉ ሰዎች ካሉ አይ ቲንክ አብዛኛውን ያሉት እንትኖች ወደዚህ አካባቢ ላይም አይ ቲንክ እዚህ ቲክቶክ አካባቢ ላይም የሉም። መሬት ላይ ያሉት ግን እንደታቃቸው አኬ ምናምን አኬ ዝም ብሎ ነው። አኬ ምን እንደሰራ ዛራ ትነግራለች። ተሳርቦ ነው ሄደው እዚህ መቶ ማለት ነው። ተሳርቦ ነው እነዛ ዛራ ጋር መቶ ሄደው ተወሱን። አሁን ችግር የለም። ማድረግ ይችላል። ምንም ችግር ግን ምንድነው መሰለህ ዋይዲ አኬ ከተማሪዎች ጋር እንኳን በዋይት አይችልም እንኳን ከኔ ጋር እና ተወሱን። አሁን እሱ ደረጃው አይደለም። ግን ሌሎች አሉ ለምሳሌ ዲያቆን በራው ምናምን በጣም የበሳሰሉ ታላቅ ሰዎች ነበሩ። እኛ የምናስባቸው በጣም ማቾርድ ያደረጉ ረጋ ያሉ ዝም ብሎ የሚገለፍጡ ምናምን ነገር ሞክድ ምናምን የማያረጉ ሳይሆኑ በቃ በስነ ስርዓት ምራቅ ያወጡ ሰዎች ነው። ምራቁን የሚታፋው ምንም ችግር የለም። ምንም እኔ አሪፍ ሰው እንትንልና ቀድሜም ስለነሱ ፕሮፋይል ልነግርህና ሰውም እንዲማማርበት እንደዚህ አንድ ቤት ላይ ገብተን ዲስከስ እናደርጋለን። ችግር የለውም። ራሱ ከእኔ ያለው ይኸው ቤታችን እንደምታየው እንትን ነው። እንግዳ ተቀባይ ነው ምናምን ይዛቸውናና በደንብ ሁለቱንም ሃይማኖት የሚያውቅ ሰው ደግሞ ቢሆን ደግሞ ጥሩ ነው። ሁለቱንም ለምሳሌ ክርስትናንም እስልምናንም የሚያውቅ አረብኛ የሚችል
በእስልምናው ሳይድ አረብኛ የሚችል በክርስትናው ሳይድ ደግሞ ዕብራይስጥም ግሪክም የሚችል ሁለቱንም ያቀፈ። አዎ እንደዚህ አሁን ትንሽ ያስቸግራል። ለምሳሌ ለምንድን ነው መሰለህ ወዲህ እኛ ለምሳሌ ባይብልን እኔ ሕጸጽ አለውን ብዬ አላስብም። እኔ ማለት ነው የቃላት ግድፈት ሊኖር ይችላል። ከህትመት የሚመጣ ችግር ሊሆን ይችላል። ወደ ኦሪጂናሉን ባክ ማድረግ ይቻላል። ሰማው ግሪክ የሚናገር በጣም ጎበዝ ልጆች አሉ እኔ የማውቃቸው። እነዚህ ነገሮች ሁለቱም የሆነ በኋላ ላይ ገብተዋል የምልህ የማያውቅ ሰው ምናምን እንዳንባል በሁለቱም መልኩ የሚያውቀው ለምሳሌ በእንትኑ አንተ ሂብሩ ትናገራለህ? ሞክራለሁ። አካዳሚክ ላንጉቹን አውቀዋለሁ ለእንትኑ ማለት ነው። አጥንቼዋለሁ በተወሰነ መልኩ ማለት ነው። ያው እንደዚህ ተናጋሪ ያው መኖር አለበት፣ እዛ ሀገር ልትኖር ነው የምትናገረው። ግን አካዳሚክ ላንጉቹን አውቀዋለሁ። ልክ እንደዚህ አካዳሚክ ላንጉቹን አረብኛውን የሚችሉ ሰዎች አትሊስት ወይም ደግሞ አረብኛ የሚችል ክርስቲያን እናደርጋለን። አብሽር አረብኛ ክርስቲያን በዛም በዚህኛውም ደግሞ ባይብልን ደግሞ ዕብራይስጥና ግሪክን ያጠና ቢሆን ሞርት ነው። በኋላ ላይ ደግሞ አሁን ያሉትን አትቀበልም ነው? አይ በሁለቱም በኩል የሆነ ነው። እኔ ታውቃቸዋለህ። እኔ እኮ አላውቃቸውም አንተን የምትለው እንጂ በሁለቱም በኩል አንተ ለምን አስፈለገ? ዕብራይስጡና የእንትኑ ነው የምልህ ነው። አይ እንትን ሶርስ አሁን ለምሳሌ ዕብራይስጥ ለምሳሌ ዘፍጥረት 1:1 ላይ ገብተን በረሺት ባራ ኤሎሂም ጌታ ሰማይም በየታ ብዬ ስል አይ ዕብራይስጡን አትነካካብኝ ካለኝ ማለት አትነካካብኝ ካለ የሚያውቅ ሰው ነው የሚያስፈልገው አይደለ? ሁለቱንም በምንም ነገር ባወራው እያጭበረበርኩት እንዳልሆነ እንዲሰማው በደንብ እውቀቱ ያለው ታሪኩን ምኑንም የሚያውቅ ነው መሆን ያለበት። እንደዛ ደግሞ ለመሆን አምጣቸውና ከትንሽ ጀምሮ እንጀምራቸዋለን። ከየት ነው የምንጀምረው መሰለህ? መጀመሪያ ባክ ኤንድ ፎርስ ዲያሎግ እናደርጋለን። ይፈተናሉ እዚህ ማለት ነው። መጥተው ይፈተናሉ። ተማሪዎችም ስላሉ በተማሪዎቹ ትንሽ እንትን ይላሉ፣ ቴስት ይደረጋሉ። ገብቶሃል እንጂ በአንዴ እንደምታስበው ሌላውም ሰው ሁሉም ሰው ይጓለው ነው። አይ ማናቃቸው ፍላጎቱ ካላቸው ችግር የለው። እኔን ያውቁኛል። አሁን ይታወቃሉ አይደለ? አሁን ሚዲያው ላይ ይታወቃሉ አይደለ? አሁን ሌላ ከኢትዮጵያ መታ አንድ ሰውን የማስተር ሴንሰር ይቻለው ቢል ምንድን ነው የምታደርገው? ፈተና አይፈተንም እንዴ? ለምሳሌ አሁን እኔ እነዚህ አሁን እዚህ ጋር ያሉትን ልጆች አውቃቸዋለሁ፣ በደንብ ሰማቸዋለሁ። እውቀታቸው እምብዛም ነው ስልህ ላይክ ቶሎ ነው የሚናደዱት እና ጎበዞች ናቸው በጣም። አሁን ስሚዞን የመሰለ ደርባባ ሰው ጃቢርን የመሰለ ይሄ በደንብ እንትን ያለ ምናምን በጣም ወላሂ አንተ ስለምታወድሳቸው ሊሆን ይችላል እንጂ ዲያ ሊሚትድ እና እንደዛ አይ አሁን በማይመጣ መጣብኝ ልታናድደኝ ነው። በቃ ነው በናኪ ሌቭል እንኳን አየው ምንም ሂዝ ዲፕ እና አይሶች ትንሽ ምንድነው አንዳንድ ሰዎች ቅርሻታቸው ሲበዛ ያስጠላል። የሚዝረከረክ ሰው አልወድም እኔ በነገራችን ላይ። አሁን እኛ ሀገር ላይ ያለው ችግር እኮ ምንድን ነው መሰለህ? ለምሳሌ አሁን እኔ በእውነት ነው የምነግርህ። እኔ ለምሳሌ አንዳንድ ሰው እዚህ ጋር መጥቼ አረብኛ ማን ነው ቁርአን ከሚለው ወይም ሐዲስ ከሚለው ጎግልም አድርጌ ይሁን የሰማሁትን ነገር አድርጌ መጥቼ ስናገር ወዲያው ወደ አታኪንግ ነው የሚገባው። ለዚህ ነው እኔ ከቁርአንም ለምሳሌ ሪቪል የአምላክ ፍጹማዊ ቃል ነው ብዬ ለመቀበል የሚከብዱኝ ነገሮች አሉ። ለምሳሌ አንዳንድ ቃላቶችን መግለጽ እችላለሁ። ልጠይቅህ? ችግር የለውም። አሁን ጥያቄና መልስ ጊዜ ስላለቀ ብዬ ነው። አልደከመህም? ምን ችግር የለውም ለኔ። እሺ ወዲህ በቃ ለዛ ነው እኮ በቃ አንተ ይብቃ አልኩኝ። እስሚዝ አንድ ጥያቄ አንተ በቃ ነገ መጥቼ እንደረጋ ችግር የለውም። እንትን ሊስታውት አድርጋቸውና ጥያቄዎችን አምጣቸው። ማንኛውም ጥያቄ ስታመጣ እንደ ዳገት የሚያዳግት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለም። የጥያቄ ፉንጋ የለውም። ቅጠል አይልም የሚባል ጥያቄ የለውም። ጥያቄ እንደ ጥያቄነቱ ከመጣ መልስ መስጠት ግድ ይላል እና እንደዛ ነው ብለን ምናምነው። ቁልፍ ስትሰጠኝ አንተ ወርወረ ስትሰጠኝና ረጋ ብለህ ስትሰጠኝ ሁለቱም ከቋንቋ አንጻር መስጠት ነው። ግን ምንጭቅ አድርገህ ስትሰጠኝ ከፍትፍቱ ፊቱ ነው። አልፈልገውም መኪና እንዳብለህ ቁልፍ ስትሰጠኝ ማለት ጥያቄውን ስትሰጠው በአግባቡ በስርዓት ከጠየቃችሁ ድረስ ችግር የለውም። አብሽሩ። ይኸውልህ እኔ ምንድነው መሰለህ ለምሳሌ አሁን አንድ ቤት ከዚህ በፊት አንድ ቤት ገብቼ አምላክ ውርንጭላ ስረቁ ብሎ ኢየሱስ ስርቁ ብሎ አምጥቷል ብሎ ሲለኝ አንድ ልጅ ከዚህ በፊት የገባውበት ቦታ ማለት ነው። ሶ ይሄ ቃል ኦፌንሲቭ ቃል ነው። ለምሳሌ እኔ አሁን ስናደድ ፍሬን እጥሳለሁ። በቃ ምንም ጥያቄ የለም። በቃ ግን አሁን ብጠይቀኝ አሁን በግሌ እንደዛ አይነት ነገር እንደዛ ብሎ ከሆነ ልክ አይደለም ነው። ልክ ያልሆኑ ነገሮች እኛ ጋር ልክ አይደለም ነው የምንለው። በሀቅ ለሀቅ ነው የምንቆመው። አንተ ያልከው እንጂ ባይ ዘ ዌይ በጣም ከባድ የሆነው ምንድነው መሰለህ የሙስሊም ሴቶች በጣም ጽያፍ ተሳዳቢ ሆነዋል። አም ሶሪ ይሄን ለማለት ለነሱ እንጂ ዋይዲ እውነቴን ነው የምነግርህ። እኔ ባይ ዘ ዌይ በእድሜም ማቹርድ ነኝና ስክሪንሻት አድርጌ አንተን አሰማለሁ። እህቶቼንማ ከተናገርክ እኔ በእነሱ ምንም ለነሱ በሐቃቸው በትደግፋቸው ነው የሚሻለው። በጣም አይ ሲሳደቡ ያላየው ምን በጣም የተሰተሩ ናቸው፣ ደርባቦች ናቸው። ከኛም ሞገደኛም አይደሉም። የኛ ወንዱ ችግር እሺ ተጠቁመናል። ወደፊት እንግዲህ እነዚህ ወንዶችም ሴቶችም ካሉ ያ ጀነራላይዝ አናደርግም። ላይ መኳኳሉ ምንም ጥቅም የለውም። ምንም ሰው ጋር ባለጌ ያለ። ወአለይኩም ሰላም ጃቢር አውራውሽ
እሺ አንድ ጥያቄ ልጠይቅ። እንዴት ነህ? ቆይ ትጠይቃለህ። አንዳንድ ነገር እናስተካክልና ስንት ደቂቃ ቆየ ከራንጎ ከቀደም ጀምሮ ይቤት? እኔ አንድ ጥያቄ ነው የጠየቅኩትኝ። ያው ወሂድ ጊዜ ስለወሰደ ስንት ደቂቃ ቆየክ? አውቀ ከውስጣት ጋር ስንት ደቂቃ ቆያችሁ? እኔ አላስታውስም። ገምት 30 በቃ እሺ። ከታች ኮመንቱ ላይ አምላክህ ሲሳደብ ክርስትና የሚያብጠለጥል ነገር አይተካል? ኮመንት ራንደምሊ ነው ያየሁት። አዎ ግን በቃ ሰላም ነው ያለው። እኔም እያየሁ ነበረ። እኛ እኔ አሁን እንደ መመጻደቅ ምናምን ነገር እንትን ለማለት አይደለም፣ ግን ምን መሰለክማ እኔም ከዚህ በፊት አውቃለሁ። እኔ አሁን ለምሳሌ ትክክለኛ ለምሳሌ ተግባብተናል የሆነ ለምሳሌ እዚህ ጋር አሁን አንተ ሴት ነች አይደል ሲትራ የምትለው ልቀላል። አሁን እርሶ ሰውዬ እንዳናዋርዶት መልመድ ስለሌለብን እኮ ነው። ጥቅም የለውም ነው ለመኳኳል አይደለም እየነገርኩህ እኮ ነው አሁን እንዴት መደረግ እንዳለበት። ለአንተ መብታቸው ነው። ለእኛ ግን ደግሞ እኛ አይደለም የአንተን አምላክ የእኛማ በቃ ስድብ ያለበት ቦታ አንፈልግም ነው እኛ። ምክንያቱም እዚህ ፖለቲካ ለንሰራ አይደለም የመጣ ነው። ገባህ አይደለ? ዱርዬነት ምናምን እኮ አይደለም። ከተሳደበ ተሳድባለች የምትደረጋለች ነው። ገባህ? በጣም ይሳደባሉ። ሩቅ አትሄድ። ጃስሚን በራሱ አግሬሲቭሊ ነው የምትናገረው። አሁን እኮ አትሄድ። ኧረ ተረጋጋ። እኔ ለሴቶቹ የምናገረው ስሜት ስለሆነ ብዬ በጣም በእውቀት የታጨቀች ልጅ በስነስርዓት የምትወያይ ሀሳቡ ላይ ብቻ ብታተኩር ጀግናችን ናት። አሁን እንደዛ ካልክ የምር ለመናገር ላዝንብህ ነው። ስለዚህ ምንድነው ያለው መሰለህ ፐርሰናሊቶ እና እኔ ከሴቶች ጋር ብዙ ጊዜ ስለማለግባባም ሊሆን ይችላል ተናዳጅም የምትጠይቅበትን መንገድ ትክክል ነው ብዬ ችግር የለውም። በቃ አንተ ከስሚዞ እና ከምትግባባ ሰው ጋር ታወራ። በቃ የማትግባባቸው ሰዎች ካሉ ጥርስና ምላስ እግርና እግር ይጋጫል። ግን ዋናው ነገር መስማማቱ ነው። ያጋጥማል፣ እንትን ላይ ዲያሎግ ላይ ብዙ ጊዜ ያጋጥማል። ምንም ችግር የለውም። ለወደፊቱ እንዳልኩ ከምትግባባቸው ሰዎች ጋር ምናልባትም ያንተ እውቀት ከነሱ እውቀት ጋር ላይመጣጠን ይችላል። አንተ የምትጠየቃቸው ጥያቄዎች ያንተ እውቀት ያንተ ኤክስፒሪየንስ ምናምን አንድ አይነት ላይሆን ይችላል። ሰዎች የተለያየን። ስለዚህ ያ ነው ዋናው ነገር። ምንሳደብለትና ከሆነ ከማንም ሰው ጋር በክብር ነው የማወራው። ያው ችግር የለውም። በቃ እና ምንሳደብኛ ሙስሊሞች ምንሳደብለት ምንዋሽለትና ምንደባደብለት እውነት የለም። እውነት ግልጽ ነው። የሀቅ ባለቤቶች ነን ብለን እናምናለን። በስነስርዓት እናወራለን። ከተግባባን ካልተግባባን ደግሞ እንለያያለን። ጦሳቸውና ጥንቡሳሳቸውን ይዘው ይሄድ ብለን መለያየት ነው እና ከዛ ነው ማጠቃለያ ሰራበት። ከፈለክ የምትፈልገው ነገር ካለ 1-2 ደቂቃ ወሰድና ስለነበረ ቆይታ ማጠቃለያ ሰራበታል። ዋይዴ እኔ አንዳንድ ጊዜ ፓኬጅ በእንደዚህ ዲስከስ ማድረጉ አሪፍ ነው። ጥያቄዎቼ ላይክ አንዱን ስልህ ላይክ ለምሳሌ ስለ ታሪኮቹ ምናምን ስለምትናገር ላይክ ዲቴል ስለምታረጋቸው ሰፊ ጊዜ ወስዷል። እኔም ደግሞ ኢንተራፕት ማድረግ ስላልፈለግኩኝ ዝም ብዬ ነው የሰማሁት። ጊዜ የወሰደው ያ ነው። በጣም ቀላል ጥያቄዎች ናቸው፣ ግን አንተ እንዳውቅ የፈለግከው ነገር እንዳለ ስለተሰማኝ ነው። ሌላ ቀን ስትመጣ ምክንያቱም ስፖንታኒየስሊ ኦቨርናይት ኖሌጅ ጌን አይደረግም። ግራጁዋሊ ነው ነገሮች የሚመጡት ማለት ነው። አንተ ጊዜ ሲኖርህ ሌላ ቀን እንትኖችን ታይሞችን ሴታፕ አድርገን እንትኖቹን ጥያቄዎችን ሊስት አውት አድርጋቸውና ማምጣት ትችላለህ። አመሰግናለሁ። እኔ ጨርሻለሁ። ስሚዞ ጃቢር ወይም ደግሞ ያስሚን መጨመር ነገር ካለ ኡስታዝ ከመውጣቱ በፊት ምንድነው ራንጎ መሰለ ልል የፈለግኩት ነገር ቦታ ለመምረጥ ሞክር። እኔ አሁን የምነግርህ ማለት ነው የሆነ የተስማማክ አሁን እዚህ ተቀምጣላ ከተስማማክ በቃ እዚህ ቆይ። የሆነ ቤት ካልተስማማክ ከነሱ ጋር ግብ ውስጥ አትግባ። በቃ ተዋቸውና አንተ የሚስማማህን ቦታ መረጥ። ከእውቀት ጋር ሊሆን ይችላል፣ ከአነጋገር ጋር ሊሆን ይችላል፣ ከአንደርስታንዲንግ ሊሆን ይችላል። የሚስማማህን ቦታ መረጥ። ግን እኔ ለአንተ አንድ ነገር ላሳውቅ የምፈልገው ነገር በእስልምና ሃይማኖት ንጽጽር ላይ እሱ አለ ቀኑ ሙሉ ጥያቄ ሲቀበል ነው የሚለው። ያው እኛም እንቀበላለን። እስልምና ላይ ማንም ሰው ጥያቄ መጠየቅ ይችላል። እስቲ አንድ የክርስትና ቤት ሙስሊሞች እየመጡ ጥያቄ የሚጠይቁበት አንድ ቤት ነብዩና አምላካችን አላህ ሳይሰደብ በቃ በስነ ስርዓት በሰላማዊ መብት የፈለግነውን ጥያቄ ጠይቀን ያንን ነገር መልሰውልን የምንወጣበት አንድ ቤት እስቲ ይኑራችሁ በልልኝ። አንድ ቤት። በዚህ የተነሳ እንቅልፋችንን አተናልኛ። በቃ ይኖራችኋል። እኔ ያደርጋለሁ። ምንም ችግር የለው። እሺ፣ በተረፈ በቃ ይሄን ለማለት ነው። ጃስሚን ሀሳብ ካለሽ መርሃባ። አላውቅም ከአንተ ጋር መቼ ተገናኘች እንደሆነ፣ ግን ለሚሰል ሳምቲንግ ራሴን ለማንም ፕሩቭ ማድረግ ሰው አይደለሁም። ግን አዘ ኔቸር እኔ ሳወራ ይሄ ኔቸሪ ነው፣ ተፈጥሮዬ ነው። የሆነ ምናልባት ይሄ ሳወራ ድምፄን ከፍ አድርጌ ምናምን ነገር ስለማወራ በጣም ብዙ ሰው ተቆጥተሻል ምናምን ተቆሳትረሻል። ይሄ ግን በቃ የኔ እንትን ነው። እሺ የኔ ኔቸር ነው፣ ተፈጥሮ ነው። ሰው ለማንም ምን ኔቸር እና ማነር እኔ ጠንቅቄ አውቃለሁ። እና ብዙ ጊዜ ሰዎችን አስከፍተሽ ስለሚወጡ ለዛ ነው። ለሚ ፊኒሽ ኦፍ ታዲያ ያረጋግጥ። ፈርስት ኦፍ ኦል እኔ ሁሌም የሆነ ነገር ሳወራ
ይሄ ለመረዳት የሚመጣ ሰውና ገብቶ ለጥያቄ ጠይቆ ለመከራከር የሚመጣን ሰው ለይቼ አውቃለሁ። ኦኬ ከማንም ጋር በጣም ስርዓት ባለኝ ሁኔታ ማወራ ሰው ነኝ። ኦኬ ግን የሆነ እንዲመቶ አጉል ከኔ ጋር እንትን የሚል ሰው በጣም ይቅርታ አድርግልኝና በዛ ወይ ላወራ ትችላለሁ። በመጣክበት ስፒድ መመለስ የምችል ሰው ነኝ። ስለዚህ ያንን ካመንሽልኝ ምንም ችግር የለውም። እኔ ያንን ፓርት ስላየሁት በጣም ተኮሳተሪ ማውራ ሰው ነኝ። ይቅርታ አድርግልኝና እምስክ ሰው አይደለሁም። አይ ነው ትስቂያለሽ ሳይሆን የማነር ችግር አለብሽ ነው ኖ የለብኝም። ሜቢ እንትን ነው አንዳንድ ሰዎች እነሱ ላይ ያለውን ችግር ዳይቶት ኤቭሪዋን ዘ ሴም ላይክ ደም አንድ አይነት የሆን ይመስላችኋል። እና ምን አለ መሰለህ እኔ እዚህ ጋር ቁጭ የምለው እዚህ ጋር የምመጣው ጊዜ መስዋዕት አድርጌ ሜቢ እኔ ትንሽ እውቀትን ካሳወቅኳቸው አላህ ዘንድ የሆነ ቻርጀርን ካገኘው በሚል ነው የምመጣው። ኦኬ አንተ እዚህ ጋር መተህ ከኔ ጋር ስትነጋገር ወደ እኔ መንገድ እጠራሃለሁ፣ ምናልባት በአንተ ሰበብ አላህ ጀነትን ይፈቀኛል የሚል እንትን ይዤ እንጂ የምመጣው ከወንዶች ጋር ቁጭ ብዬ እየሳኩኝና እየተቀላለድኩ ላወራ አይደለም። ያ ቦታ አለው ገብቶ ካላ እኔ ከክርስቲያን ሰዎች ጋር ሆነ ከሆነ ሰው ጋር ሳወራ በዚህ ቶን ነው የማወራው። ተቀይሬ የሆነ ተለሳልሼ ተቅለስልሼ ምናምን ነገር ተለሳልሽም አላልኩኝም። የማነር ጉዳይ ነው። አንቺ ሪስፖንድ በሰው ነው ሪስፖንድ ዲፔንድስ ኦን እንደ ሰው አፕሮች ነው አፕሮች የማደርገው ካልሆነ ብልግናን በብልግና ነው የምመልሰው እያልሽ ነው። ሶ እና ሪስፔክት ሴቶችን ነው አንደርስታንድህን አንተ የሆነ እኔን በምትሰማኝ ጊዜ አንደርስታንድህን ቀይረው። እሺ እኔ ሳወራ ነገርኩህ እኮ ማውራት ካለብኝ በዚህ ቶን ነው ላውራት የምችለው። ከዛ ውጭ ተለሳልሼ ምናምን እኔ ተለሳለሽ ሳይሆን የማየማነር ችግር አለብሽ አልኩኝ አስተካክላለሁ ነው የሚባለው እኮ ምንም ኮጃ እሺ በቃ ጀጅ ስላደረኩት ሶሪ። እኔ ያስሚንን አውቃታለሁ፣ ስትወያይም አዳምጫለሁ። ከራ በእነዚህ አይነት መልኩ ኖቲስ የምናደርጋት እንትን አይደለም። ያው አንዳንድ ሰው ምንድን ነው እራገጣለሁ ካለ ባለጌና ዋልጌ ከሆነ እርግጫና ውርጋት ከሆነ እና ደግሞ አርፈህ ተቀመጥ ምናምን ብላ የሆነ ነገር ልትለው ትችላለች። ማለት ሁሉም ሰው እንትን አይደለም፣ አንድ አይነት አይደለም። ሰዎች የተለያየንን በስነ ስርዓት የሚጠይቁ ሰዎች አሉ። መተው ደግሞ ዝም ብለው ግለው የሚመጡ ሰዎች አሉ። በተለይ ቅዳሜና እሑድ ሲሆን ደግሞ በጣም እንቸገራለን፣ የምር ለመናገር ማለት ነው። እኔ በደንብ እንትኑ ልምዱ ስላለኝ ነው። ስለዚህ ሁሉንም ሰው ማንም ሰው መጥቶ ቅርሻቱና ላጩን ያዝረክርክ አይባልም። እኔ ዝርክርክ ሰው አይመቸኝም። ወይ ቅዳሜና እሑድ ለምን ኖ ቆይ አንተ ያልገባ ነገር አለ። እኛ ያጋጠመን ነገር ስላለ ሰክሮ የሚያወራን ሰው አለ። ታውቃለህ ራንጎ እኮ ወይዲ እኔ ለምሳሌ ያጋጠመን ሰው አለ። እኔ ለምሳሌ ኢትስ ኦኬ ኢትስ ፋይን አሁን ልትለይ ገባኝ ነገር ስለ አንደርስታንድ ስለ ኖ አይ አንተ እኔ እናንተ ተግባብተናል። እኔ ካንተ ጋር ፐርሰናሊ ወላሂ አላህ በሚያውቀው አንተን ለመንካት አለ። እኔ አንተ እስካሁን ድረስ እኔ ሪሊጅን እንደዚህ አሽሙረኛ ሆነ ከተናገርከኝማ ትክክል አይደለም። ኖ ሪስፔክት አድርጌ በፍቅር ጨርሰህ ኖ እኔ አንተን ለመንካት አይደለም። አላህ በሚያውቀው ነው የምነግርህ ራንጎ። ቅዳሜና እሑድ ጠጥተው ሰክረው የሚገቡ ሰዎች አሉ። ስላላጋጠማችሁ ነው ሞቅ ብለዋቸው እንትን የሚሉ ልጆች አሉ። እና እንዲህ አይነት እንትን አለ እና የሁሉንም እንትን ማስተናገድ የለብንም ማለት እኛ ቤታችን ሲጀመር ጀምሮ ሰላም ነው የምንፈልገው። ስለዚህ እንትናችንን ሃይማኖታችንን የሚነካ ግለሰብ ስብዕናችን ላይ የሚረማመድ ሰው ማንንም አንፈልግም። በቃ ጀስት ስንወያይ በጨዋን ማለት ግዴታ የለብንም ለማውራት ሁሉንም ሰው በኩል ማውራት ግዴታ የለብንም። ግን እንዳንተ አይነቱ ደግሞ ሲመጣ በስነ ስርዓት ሊያወራን ሲመጣ በስነ ስርዓት ማስተናገድ አለብን ብዬ ነው ማምነው። እኔ ከአንተ ላይ ምንም ነገር ያየሁበት ነገር የለም። ጥሩ ነው። ሌላ ቀንና ፎሎ አድርገኝና ሌላ ቀንና ወይ ወርዷል እንዴ እና ሌላ ቀንና እናመሰግናለን። ያው ፐርሰናሊ አናድርገው፣ ጊዜያችንን ባናቃጥለው ጥሩ ነው። እስሚዞ ምን ይመስላል? ቤትህ ምራጂ ምንድን ነው? ቀጣይ ውይይቶችን እናደርግ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ መግሪብ ሄጄ ነበር የተመለስኩትና ውይይታችሁን እያዳመጥኩ ነበር። የእኛ ወንድሞች እኔ ስለ ራሴ አልናገርም፣ ግን ስለ እህቶችና ስለ ወንድሞች ብዙ መመስከር እንችላለን እና ብዙም እንግዲህ ንጽጽር ከተባለ በጣም አስቸጋሪ ነው። ወደዛ ሰፈር ከሄድን እኮ ማን ምን እያለ እንደሚያስተምር ኒሃው እንተውና ኢንሻአላህ ክርስቲያኖች ካላችሁ ግቡ እስቲ። ለማንኛውም ደግሞ እንደዛ ደግሞ እህቶች ደግሞ ሲባል ይከብዳል ራሱ። እኔ ያስሚንን እንደውም በጣም አድናቂዋም ነኝ። ጥሩ ነገሮች አሏት ማለት ነው። ግን አላህ በሚያውቀው ፊት ለፊቴም ስላለችም አይደለም ወይም ደግሞ ሙስሊመቴም ስለሆነች አይደለም ጥሩ ተወያይ ናት ብለን እናምናለን። ውይይት ላይ የሚያጋጥሙ ነገሮች አንዳንድ እንትኖች አሉ። ራሱ የኦፌንሲቭም ዲፌንሲቭም ነገሮች ይኖራሉ ራሱ ማለት ነው። አፖሎጀቲክስ ስራዎች እንደዛ ነው ራሱ ማለት ነው። እና ያለ ነገር ነው። ምንም ያደረገችው ነገር የለም። ኤኒዌይ ወደ ፐርሰናሊ የሆነውን ነገር እንተውና ጥያቄ መጠየቅ የሚፈልጉ ሰዎች ካሉ አሁን እንግዳም ገብቷል። ባላርድ ነው ምናምን የሚባል ገብቷል። እሱንም አስተናግዱት። ዩኒታሪያን ነው ኡስታዝ። ካለህ ትንሽ ብታስቀጥለው ደስ ይለኛል። ካለህ ኦኬ። እስቲ ድምፁን እንስማውና
እንትን ይበለን ማለት ነው። ሰላም ይበለን። ባላ ሰላም ብያለሁ። አለሁ። እንዴት ናችሁ? ጃይ፣ ስሚዝ፣ ጃስሚን ሁላችሁም ሰላም ብያለሁ። ወይዲ እንዴት ነህ? ሰላም ነው። እንዴት ነህ? አለን። ገና ዛሬ ተገናኘንና ያው ጃ እንዳለ ዩኒታሪያን ነኝ። ኦልሬዲ አንድ አምላክ ብቻ አለ ብዬ ነው የማምነውና ያው በአዲስ ኪዳን ምናምን በክርስቶስ መስዋዕትነት ምናምን አልቀበልም። ኤኒዌይስ ራሴን ኢንትሮዲዩስ ለማድረግ ነው። ሁላችሁንም ሰላም ብያለሁ። እና የሆነ ጥያቄ ነበር። አልቀበልም። ዩኒታሪያን ነኝ። አዝ ጂውስ ፌዝ ኢቦናይቶችን የምታውቃቸው ከሆነ ምናልባት እንደዚህ አይነት ፌዝ ነው ያለኝ እኮ። ዩኒታሪያን ማለት ቢብሊካል ዩኒታሪያን ናት ነህ ወይስ የስ ናዝራውያን የሚባሉት ኢቦናይት እንደሚባሉት? አይ ኢትዮጵያ ነኝ ግን ኢቦናይት እኮ አላችሁ ቸርች ምናምን አላችሁ በስፍራት እናንተ? በጣም ገረመኝ። የለንም ወይ የለም። በራሴ ዩኒቨርሲቲ ኦንላይን ላይ ነው የተቀበልከው? ኦኬ ገርማል። ኦርቶዶክስ ነበርኩኝ ኖርማሊ። ኦኬ ከዛ በኋላ ነው ኦልሞስት 6 ዓመት ምናምን ፈጅቶብኛል ወደዚህ እውነት ለመምጣት። ለኔ እውነት የምለው ያው አምላክ እግዚአብሔር አንድ ነው ብዬ ነው የማስበውና እንደዛ ነው የኔ እምነት። ይገርማል። አይ አሪፍ ነው። መኖሩም ራሱ ትልቅ ነገር ነው። ያው ተቀራራቢ ነው። ዩኒታሪያን ነው የመጀመሪያ የነበሩት፣ ከዛ ቢኒታሪያን ሆኑ፣ ከዛ ትሪኒታሪያን ሆኑ ብለን ነው የምናምነው። ዩኒታሪያኖች የነበሩት አብዛኛውን ሰልመዋል፣ ከ190% ሰልመዋል፣ ሌሎቹ ጠፍተዋል የሚላሉ። እንግዲህ ያለው ነገር ይሄ ነው። ጥያቄ ካለ ወደ ጥያቄ ተደበለ። አልጠፋንም፣ ያው እንበዛለን ብዬ አስባለሁ። ኑሩ አይ ኑሩ ምንም የሚያለያየን ነገር አለ ብዬ አላስብም። ነው ያው የምናመልከው አምላክ አንድ ነው ብዬ ነው የማስበውና ግን እንደ እንትን ነው እንደ ጥያቄ ነው። ዛሬ ኦልሬዲ የሆነ ስልኬ ላይ ያስኳቸው መጽሐፍቶች ነበሩና እንደ አጋጣሚ ሴቭ አድርጌ ፌቨራይት ውስጥ አስቀምጬ የነበረው መጽሐፍ ያላነበብኩትን አገኘሁትና የዩኒቨርሲቲ ኦፍ ሚቺጋን አሜሪካ ውስጥ የሚገኝ የሚቺጋን ዩኒቨርሲቲ ስኮላሮች የጻፉት መጽሐፍ ነውና the Quranic Jesus a study of parallels with non biblical text ነው የሚለውና እንደ አጋጣሚ ያገኘሁትና ሳነብ ለማወቅ ነው ባይዘው ለመጠየቅ ነውና ምናልባት ወሂድ ሰርጂዮስ ባህር የሚባሉ ሰው ታውቃለህ? በፒስ ቢ አፖን በነብዩ መሐመድ ሰዓት የነበሩ የክርስቲያን ሞንክ ናቸውና በእሳቸውና በነብዩ መሐመድ መካከል የነበረው ግንኙነት ይጠቅሳል መጽሐፉና እኚህ ሶሪያ ላይ የነበሩ ክርስቲያን ሞንክ ለምሳሌ ነብዩ መሐመድ ባይራ የሚባሉ ሶሪያ ላይ የነበሩ ክርስቲያን ሞንክ የነበሩ ሶሪያ ላይ የነበሩ ንስጥሮሳዊ የነበሩ ኦኬ ሰርጂዮስ ባህራይ ነው የሚባሉት ካልሳሳ ባህራይ አውቃቸዋለሁ ሲባል ስለነሱ ነው የሚያወራውና የሆነ ሰዓት ላይ ነብዩ መሐመድ ከመካ ወደ ሶሪያ ሲሄዱ አልቡስራ ካልሳሳክ ሶሪያ ውስጥ አልቡስራ የሚል ነው። ትንሽ ነው ዝም ብዬ ራፍሊ ነው ያየሁት ከስራ ስወጣና ጊዜ አልነበረኝምና መጽሐፉ ብዙ አይነት ዲፈረንት ኮንቴክስቶችን ያነሳል። በሶሪያ ላንጉዌጅ የተጻፉ እንትኖች ኢቭን ጁዊሾች የጻፏቸው እንትኖች አሉ ይላልና እሳቸው ለነብዩ መሐመድ ክርስትናን እንደነገሯቸው የሚመጣው ፓራክሌት ወይም ፓራክሌቶስ ነብዩ መሐመድ እንደሆኑ ከእስማኤላውያን ነገድ ደግሞ ንጉስ እንደሚሆኑ ይነግሯቸውና መጽሐፍንም እሰጥሃለሁ ምናምን እያለ ይቀጥላል ታሪኩና ይሄ ልጠይቅ የፈለኩት ምን አይነት ግንኙነት ነበራቸው? ይሄንም ጠይቅ ደግሞ ማለት ለእንትን አይደለም እንደ ትራፕ ወይ ለእንትን አይደለም ለመከራከር ለዲቤት ሳይሆን የኔ ቢሊፍ አለ። ለምሳሌ እኔ ሁሉንም ሃይማኖት ሪስፔክት አደርጋለሁ። ይሄ ሞክ ማድረግ አልፈልግም። ያላችሁን እምነት ማንቋሽ አልፈልግም። እንደዛ ነው። ግን ኦልሬዲ ለምሳሌ ኖስቲክ የሚባሉ የሃይማኖት ተከታዮች ነበሩና እነዛ ኖስቲኮች ኢየሱስ አልተሰቀለም ብለው የሚያስቡ ናቸው። ለምሳሌ እና ባሲለደስ የሚባሉ ኖስቲኮች የኖስቲኮች መስራች እና ቫሌንቲኒያን እና ማርኪዮን ነበሩና ኢየሱስ አልተሰቀለም ብለው የሚያምኑ ከእስልምና በፊት ኖስቲኮች ነበሩ። ስለዚህ ቁርአኑ አዳፕት ያደረገው ለምሳሌ የክርስቶስን ታሪክ ከኖስቲኮች ነው አዳፕት ያደረጉት ወይስ እንዴት ነው ለሚለው ምክንያቱም early ላይ ከነብዩ መሐመድና ሰርጂየስ የጠቀስኳቸው ሰውዬ ግንኙነት ካላቸው እንዴት ነው ለምሳሌ በቁርአን ላይ ኢየሱስ አልተሰቀለም በሌላ ሰው ተተክቷል ወይም ደግሞ አንዳንድ ወንድሞቻችን የእናንተን እምነት የሚከተሉ ወንድሞች የቀሬናው ስምዖን የተሰቀለው ይላሉ። ገብቷል እና ያቺ ዴቨሎፕመንት እንዴት ነው ቁርአን ከነዛ ከኖስቲኮች ታሪክን አዳፕት አድርጓል አላደረገም የሚለው ለማወቅ ስለመፈልግ ነው ይሄን ነገር ያነሳሁት። ለዲቤት አይደለም መረዳት ስለመፈልግ እንድታስተምሩኝ ስለመፈልግ ነው። ይቅርታ ሐሳቤን ካላበዛውብህ ማለት ነው። ችግር የለውም ሐሳብን ከጨረስክ ችግር የለውም። የሶሪያ ላይ ረሱል ሰለላሁ ዐለይሂ ወሰለም አንድ ንስጥሮሳዊ የሆነ ባህሪያ የሚባል ሰው
አግኝተው ነበር የሚለው የኢብኑ ጀሪር አጣባሪ ላይ ተዘግቧል። ያ ግን ሐዲሱ ሰንሰለት የሌለውና ደይፍ ነው፣ ራሱ ምንም ሰነድ የሌለው ነው ኖርማሊ ማለት ነው። አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ ይህንን ነገር አስፍተው ስፔኩሌሽኑን ስፔኩሌት የሚያደርጉት ኦሪየንታሊስቶች ናቸው፣ ሙስተሽሪቅ የሚባሉት ናቸው። የመካከለኛው ምስራቅ ጥንተ ነገርን የሚያጠኑ ሰዎች ይህንን ከዛ ነው ሊወስዱ የሚችሉት ብለው ያላሉ። ግን ንስጥሮሳውያን ኢየሱስ ክርስቶስ ሞቷልም ተሰቅሏልም ከሞትም ተነስቷል ብለው ያምናሉ። በጣም ልዩነት አለው። ሰውየው ያ የነበረው ሶሪያ ላይ የነበረው ሰው ኢየሱስ ተሰቅሏልና ሞቷል ብሎ የሚያምን ስለሆነ ረሰላ ሰለም ከዛ ወስደዋል ለሚለው ስፔኩሌሽን አጥጋቢ መልስ የለውም ማለት ነው። ስፔኩሌሽን ነው። ስፔኩሌሽኑ አሳማኝ ማስረጃ የለውም ለማለት ፈልጌ ነው። የመጀመሪያው በማለት ስለገባው እንደ ባለጌ እንዳትቆጥረኝ ከሳቸውን የወሰዱት አላልኩም። ኖርማሊ ነብዩ መሐመድ ነው ስቅለቱን ነው ማለት ስቅለቱን እነግርሃለሁ። ስቅለቱ ስለማወራ ነው። መጀመሪያ እሳቸው አግኝተው ነብይ ትሆናለህ፣ ነብይ ነህ ትጠበቅ ነበር፣ እኛ ስንጠብቀው የነበረው ነብይ አንተ ነህ አሉት ነው። ከዛ በኋላ እሳቸው ያንን ነገር ኢንስፓየርድ ሆነው ነብይ ሊሉ የቻሉበት የሚል የኦሪየንታሊስቶች ነው አቀማመጥ ያለው። በተረፈ ኢብኑ ጀሪር አጣባሪ በሚባለው እንትኑ ሰነዱ ሲመጣ ከላይ የመጣው ነገር ደይፍም ሊኖር ይችላል፣ ሰሂም ሊኖር ይችላል፣ መውዱም ሊኖር ይችላል። ነገር ግን እናንተ አጣሩት ብሎ ነው እሳቸው ያሉት ራሱ ሲመጣ ማለት ነው። እንትን ሰነዶች ሲመጡ እንዳልኩ ሰነድ የሚባል ነገር ሲመጣ የተለያየ ነገር አለው። ምንድነው ሰንሰለቱን የጠበቀ ነው ያልጠበቀ ነው ጥናት አለው እና ይሄ ሰንሰለቱን የጠበቀ ነገር አይደለም ከመነሻው ነው። አንድ ያዝልኝ። ሁለተኛ ነገር ደግሞ እሳቸው የተናገሩት ስለ ምንድነው መጽሐፍ ሰጣለው ምናምንም አላሉም። እሳቸው ያሉት የሚጠበቅ ነብይ አለ ከአረብ የሚመጣ ነብይ የሚጠበቅ አለ እሱ አንተ ነህ ብለው አሉት። ከዛ እሳቸው በሱ ኢንስፓየርድ ሆነው ነብይ ነኝ ብለው ክሌም አደረጉ የሚል ነው አርጊመንት ያለው ከኦሪየንታሊስቶች የሚመጣው ማለት ነው። ኦሪየንታሊስቶች ካሉት በላይ እነዚህ አሁን አሜሪካን ሀገር የሚጽፉትም ሚሽነሪዎች የሚናገሩትም ማንም ያለ የለም። ወደ 2700 መጽሐፍ የጻፉት ኦሪየንታሊስቶች ናቸው በእስልምና ዙሪያ ላይ እንትን ለማጥፋት ከ15ኛው ክፍለ ዘመን ጀምሮ የተጀመረ ማለት ነው። እና ዋናው ነገር ምንድነው የተነሳበት ፖይንት ይሄ እንትኑ ታሪኩ ሰነዱ ራሱ ደይፍ ነው ራሱ ከመነሻው ነው ማለት ነው፣ የምንቀበለው አይደለም። አንደኛ ነገር ግን ሰነዱ ምንድነው ሰነዱ ደይፍም ቢሆንም ተመዝግቦ ቁጭ ያለ ነገር አለ። አዎ እንደዚህ አይነት እንትኖች አሉ። ከዛ አንፃር ብታየው የመጀመሪያው እሱ ነው። ከፈለክ ወደ ስቅለቱ አካባቢ ላይ ደግሞ ድጋሚ መምጣት እንችላለን ማለት ነው። የመጀመሪያው ሴንስ ካረገ አረገ ነው፣ ካላረገ አላረገኝም በለኝና ወደ ቀጣዩ መሄድ እንችላለን ማለት ነው። ኦኬ እሺ፣ ወይዲ ማለት እንደ ታሪክ ትቀበለዋለህ ወይስ አትቀበለውም? ማለት መጽሐፉ ወይም በእሳቸው ላይ ባይዘው ታሪክ ብቻ ስል ሳይሆን አረባዊ የሆነ ወይም ስማቸው ጠፋብኝ ነው ወይስ በአረብኛም የተጻፈ ቨርዥን አለው ብዬ አስባለሁና ያንን ታሪክ የተጻፈ ነገር ሁሉ ትክክል ነው ማለት አይደለም። በታሪክ ውስጥ የሚቀበለው ነገሮች ልክ ነው እያልኩ እኮ አይደለም። እኔም እቀበለዋለሁ እያልኩ አይደለም። ወይዲ እኔ ስለምቀበለው አይደለም ባይዘው ያገኘሁት ነገር ነው ሼር እያደረኩና እንድታስረዳኝ ስለምፈልግ ነውና ዲፌንድ እያደረኩ አይደለም። መረዳትን ተቀብያለሁኝ። ግን ያ ነገር ወይ እንዳልከኝ አከራካሪ ነው ወይስ ሙሉ በሙሉ ታሪኩ አልቀበለውም ነው ያልከኝ ያለው? ነው አንቀበለውም እንጂ ደይፍ ነው ከተባለ እኮ ተቀባይነት የለውም። ደይፍ ነው ከተባለ ዊክ ነው እኮ ነው ዊክ ናሬሽን ነው የሚባለው በእኛ። ዊክ ናሬሽን ከሆነ ደግሞ ተቀባይነት የለውም ማለት ነውና ከዛ አንፃር ማየት ትችላለህ። እንደዛ ነው እንትን የምንለው። ግልጽ ነው። አመሰግናለሁ። ወደዛኛው ከቻልክ ያኛውን ደግሞ ትነግረኝ ስለ ኖስቲኮች። ወደ ሁለተኛው ስንሄድ መጀመሪያውኑ የነበሩት አራቱን ወንጌሎች የመረጣቸው ማን ነው? ባልባ እስቲ ባክ ኤንድ ፎርስ ዲያሎግ እናደርግና አራቱን ወንጌሎች የመረጣቸው ማን ነው? እና ሌሎች ወንጌሎች መቼ ነው የተጻፉት? ስንት ወንጌሎች ነበሩ? የምታውቀው ነገር አለ ከታሪክ አንፃር? ሚዩትን አንሳና አራቱ ወንጌሎች የመረጣቸው ማን ነው? አራቱን ወንጌሎች በታሪክ ላይ ኢራኒስ የሚባል አንድ ኢራኒስ ነው የመረጠው። ስንት ወንጌሎች ነበሩ? ኢራኒስ ነው። ስንት ወንጌሎች ነበሩ? በታሪክ ውስጥ የነበሩ ስንት ወንጌሎች ነበሩ? ብዙ ነበሩ። አልቀበላቸውም እያሉ ላይ ሉቃስ በጻፈበት ሰዓት ላይ የነበሩ ወንጌሎች ስንት ናቸው? ሉቃስ ከመጻፉ በፊት የነበሩ ወንጌሎች ስንት ናቸው? ብዙ ወንጌሎች አሉ እኮ። እነሱ ወንጌሎች ለምንድን ነው ተቀባይነት ያላገኙት? ለምንድን ነው ሌሎች ወንጌሎች ተቀባይነት ያላገኙት? አኮርዲንግ ቱ ኤርሊ ቸርች ፋዘር እንደሚባሉት የእነሱን አስተምሮ የማይደግፉ ስለሆኑ፣ ለምሳሌ ጎስፔል ኦፍ የፊልጶስ ወንጌል ላይ ይመስለኛል ወይ ቶማስ ወንጌል ላይ አይደል ነው፣ የፊልጶስ ወንጌል ይመስለኛል። ለምሳሌ ኢየሱስ መግደላዊ ማርያምን አፏን ይስማት ነበር ይላል። ስለዚህ
early church fathers ይሄ ሊቀበሉት አይችሉም። ኖ አይ ከሉቃስ በፊት የነበረው ብዙዎች በየተራ ታሪክን ሲያዘጋጁ ሲባል ከሉቃስ በፊት የነበሩ ወንጌሎች ሲዘጋጁ የነበሩ ወንጌሎች በአጠቃላይ ከዛ ውስጥ አንደኛው የፊልጶስ ወንጌል ነበረ። አሁን አንተ ማርያም ሲስማት የነበረው የሚለው ወንጌል ነበር በዛ ሰዓት? አይደለም የለም። አሁን የጠየቁ ጥያቄ ሉቃስ ብዙዎች በየተራ ታሪክን ሲያዘጋጁ ሲል አርጌንስ ደግሞ ብዙዎች የተባሉት በዛን ሰዓት የተጻፉ ወንጌሎች ነበሩ። ከሉቃስ በፊት የሚቀድሙ ወንጌሎች ነበሩ። ከነዛ ወንጌሎች ውስጥ መካከል እነዛ ወንጌሎች ለምንድን ነው የጳውሎስ ወንጌል እኮ የጳውሎስ ኤፒስቶሎች ይቀድማሉ ባይዘው ያር ከጎስፔሎቹ ወይዴ ጳውሎስ የሚቀድም መጽሐፍ አለ። የማቴዎስ ይቀድማል አይደል? የማቴዎስ ወንጌል እኮ ይቀድማል ከሁሉም። በፍጹም እኔ ያ መረዳት የለኝም ባይዘው አይደለም። ማቴዎስ መጀመሪያ የጻፈው በምንድን ነው? ባላር ሄብሩ ነው ይባላል። በዕብራውያን በዕብራይስጥ የተጻፈው መቼ ነው? ዓመተ ምሕረቱ ንገረኝ እስቲ። ዓመተ ምሕረቱ መቼ ነው? ዓመተ ምሕረቱን ይሄን ያክል ስፔሲፊክ ማድረግ 50 ነው አይደል? ከ45 እስከ 50 ነው መጀመሪያ የተጻፈው። መጀመሪያ በማቴዎስ የተጻፈው ስም የማቴዎስ ወንጌል በዕብራይስጥ የተጻፈው መጽሐፍ ሲጠፋ ነው አይደለ? የሚባለውም እኮ ማቴዎስ ወንጌል ሳይሆን according to the gospel of Hebrew ነው የሚለው አይደለ? ማቴዎስ አይልም። according to the gospel of Hebrew ይላል። ማቴዎስ የጻፈው ይላል። ማቴዎስ የጻፈው ይላል። የዕብራውያኑ እንደዛ ይላል። አዎ ኦኬ እሺ። ከቸርች ፋዘር ሳው ኖ እኔ ዲቤት አይደለም ወይ እንድታውቅልኝ የሚፈልገው ነገር ለዲቤት አይደለም ለመማር ነው። ኖ አይ አይደለም። እኔ በነዘረ መንፈስ አይደለም እያወራ ያለሁት። በነዘረ መንፈስ አይደለም ማወራ። ያው ያለውን ነገር መረጃ አዳማጭነታችንም ስላለ መረጃዎችን መስጠት ካለብን መስጠት አለብን ከሚለው አንፃር ነው። ዝም ብሎ የጨበጣ እንዳይሆን ከኪስ እያወጣ እያወራን እንዳይመስል። ለማንኛውም ማቴዎስ ከ45 እስከ 50 በሚገመት ጊዜ ውስጥ የጻፈው የዕብራይስጥ ለዕብራውያን ሰዎች የጻፈው በዕብራይስጥ ጻፈው ነበረ። በኋላ ላይ ግን በማርቆስን ወንጌል 3 አድርጎ በ80 አካባቢ ላይ በዳቦ ስም በማቴዎስ ስሙ የማይታወቅ ሰው አዘጋጅቷል ራሱ ማለት ነው። ኢየሱስ ለደቀ መዛሙርቱ ሂዱና አሕዛብን ሁሉ በስሜ ደቀ መዛሙርት አድርጓቸው የሚል ነበር አይደል? መጀመሪያ በማቴዎስ ላይ ነበረው በዕብራይስጥ ላይ ነበረው ባላ ያ ሚውት ስላደረኩኝ ነው። ልክ ነህ። ሂዱና አሕዛብን ሁሉ በስሜ ደቀ መዛሙርታቸው አድርጓቸው ነው የሚለው አይደለ? ግሪክ ወይኒ ላይ ምን ብለው ቀየረው? በአብ ወልድ በመንፈስ ቅዱስ ልክ እንደዛ ማለት ነው። አሁን እንደዛ ብለህ ልክ አሁን ሉቃስ ሲጽፍ ለቴዎፍሎስ ለሚባል ጓደኛው ሲጽፍለት ብዙዎች በየተራ ታሪክን ሲያዘጋጁ ነበር ብሎ ሲናገር ብዙዎች ካዘጋጁት መካከል ብሎ አርጌን ሲያስቀምጠው የጴጥሮስ ወንጌልን፣ የቶማስ ወንጌልን እና የማቲያስ ወንጌልን ነው አይደለ? የጴጥሮስ ወንጌል፣ የማቲያስ ወንጌል እና የቶማስ ወንጌል። እነዚህ ወንጌሎች ለምንድን ነው ካኖናይዝ ሊሆኑ የቻሉት? ያልተካተቱት ለምንድን ነው? ኢራኔስ ያላካተታቸው ለምንድን ነው? ለምሳሌ ለመሰለህ ቅድም እንደነገርኩ ለምሳሌ the gospel of ፒተር የጴጥሮስ ወንጌል የሚያቆመው የት ነው? ሪዘሬክሽኑን አይጠቅስም። በቃ መቃብሩ ባዶ ነው። ከዛ በኋላ ጴጥሮስና ሁለቱ ደቀ መዛሙርቶች ወደ ገሊላ ባህር ሄዱ ይላል። ወንደርፉል። ሪዘሬክሽን የለም። ኦኬ ጥሩ። ሪዘሬክሽን የለም። ሰሙ ነው። አይ የመጀመሪያ የነበረው አሁን አንተ እንደዚህ ግብጽ ውስጥ የተገኘው ምናምን ነው የምትለው፣ ግን ዋናው ነገር እነዚህ ወንጌሎች ስለ ስቅለት አያወሩም። ራሱ አንደኛው እንደውም የማቲያስ የሚባል አለ ታውቃለህ? ማቴዎስ ሳይሆን ማቲያስ። የማቲያስ ወንጌል የሚባለው ላይ ኢየሱስን ሊሰቅሉት መጥተው ኢየሱስ አድርጎ ሰማይ ላይ ሆኖ ይስቅባቸው ነበረ። ታውቃለህ? ይሄንን ሲስቅባቸው ነበረ እና ስምዖን የሚባለውን የቀርናዊ ስምዖንን ነው የሰቀሉት እሱ መስሏቸው ይላል። ገብቶሃል? እንደዚህ አይነት ነገሮች ምክንያት ኢየሱስ አልተሰቀለም የሚል ኮንሴፕት ስለነበረው ከዛ አንጻር ነው ወንጌላቱን ካኖናይዝድ ላይ ይደረግ የተሻለው ማለት ነው። እና ለመጀመሪያ ጊዜ በጉባኤ ደረጃ ደግሞ 4 ወንጌሎች የጸደቁት በየትኛው ጉባኤ ነው? አሁን በግለሰብ ደረጃ ነው ኢራኔስ የምትለው። በጉባኤ ደረጃ መቼ ነው ጉባኤ ላይ ያጸደቁት? 4 ወንጌሎች የጸደቁት መቼ ነው በጉባኤ ደረጃ? በ363 ለወደቂያ ጉባኤ ነው። ስማቸውን የሰጣቸው ኢራኔስ እንደሆነ ቀኖና መቼ ነው መቀነን የተጀመረው? ለመጀመሪያ ጊዜ በጉባኤ ደረጃ በሎካል ኢንተርናሽናል ተቀንና ያለው በሎካል ደረጃ በ363 በሎዶቂያ ጉባኤ ነው አይደለ? ለመጀመሪያ ጊዜ 4 ወንጌሎች የጸደቁት። ኦኬ 363 ላይ የሎዶቂያ ጉባኤ ብለህ ብትል ለመጀመሪያ ጊዜ የተካሄደው እሱ ነው። ከዛ ሁለተኛው ጉባኤ ደግሞ የሮም ጉባኤ የሚባለው በ382 እንትን ያለው አለ። ከዛ በ393 የሂፖ አለ። ከዛ በ397 ደግሞ የካርቴጅ ጉባኤ አለ። 4 ናቸው የተካሄዱት። በሎካል ደረጃ ነው ግን ቀኖና የተቀነኑት 4 ጉባኤዎች አሉ። ኤኒዌይ ለማንኛውም ነገር ወንጌሎቹ አልተሰቀለም የሚሉ ወንጌሎች ነበሩ። አልተሰቀለም ብለው የሚያምኑ ሰዎች ነበሩ። ኖስቲሶች ብቻ አይደሉም። ኖስቲሶች እንደው ውስጥ የነበሩት እንደው እነ ሲሞናውያን ምናምን የሚባሉት ነገር እንደው ከመጀመሪያውኑ ስጋው እንትን ነው ብለው ነው የሚያምኑት አይደል? ከማርያም አይደለም ብለው ነው የሚያምኑት አይደል? ፋንተም ነው ብለው ነው ቦዲው የሚያምኑት። ያልተሰቀለበትና ያልሞተበት ምክንያት ከማርያም ምንም የወሰደው ነገር የለም ብለው ነው የሚያምኑት። እንደ ሐዋርያ ቤተክርስቲያን ማለት ነው። ሐዋርያ ቤተክርስቲያን ልዩነቱ ተሰቅለዋል ብለው ያምናሉ። ስጋውም ከማርያም ነው
ብለው አያምኑ። ቃል ስጋ ነው የሆነው ብለው ነው የሚያምኑ። ልክ እንደዛው ስጋው ፋንተም ነው ብለው ነው የሚያምኑት፣ ኢሉዥን ነው ብለው ነው የሚያምኑት እንጂ ቃል በቃል የእኛን አይነት ስጋ ስላልያዘ ነው ያልሰቀለው የሚለው ትምህርት ያላቸው ኖሲሶች እና ልዩነት አለው። ከዛ ሊወሰድ አይችልም። ኦኬ እሺ ይሄ ነው ያለው። ጥሩ መልካም። ግን ስለዚህ የቀደመው ወንጌል ማን ነበር ያልከኝ አንተ? አሁን ለምሳሌ ከአራቱ ወንጌሎች እኔ ለምሳሌ የማውቀው እንዳልከው በዕብራውያን የተጻፈው ማቴዎስ ነው ብለኛል። ግን እኔ እንደ እንትኖች ናቸው ከማጥናት ኢየሱስ ማርቆስ ነው ኢየሱስ አንድ ወንጌል ነው የተቀበለው አይደል? ኢየሱስ የተቀበለው ወንጌል አለ አይደለ? ኢየሱስ የተቀበለው ወንጌል አለ አይደል? ከአምላኩ የተቀበለው ወንጌል አለ። እሱ ከተቀበለው በኋላ ሐዋርያቶቹ ተቀበሉት አይደል? ያንን ወንጌል በቃል በኦራል ፎርም ደረጃ በኦራል ፎርም የተቀበሉትን ለደቀ መዛሙርቶቻቸው ሲነግሯቸው ደቀ መዛሙርቶቻቸው በምን ቋንቋ ነው ያዘጋጁት? ኦኬ በግሪክ ኮይኔ ማለት ነው። አዎ በግሪክ ኮይኔ ሲዘጋጅ የተዘጋጀው ነገር በአጠቃላይ ኮይኔ ማለት የገበያ ቋንቋ ማለት ነው የነበረው የሄሌኒስቲክ ማለት ነው። በዛ ሲያዘጋጁት ታሪኮችን ጨማምረው አብረው መጻፍ ጀመሩ አይደለ? ሲጽፉ እነዛ ነገሮች ወንጌል ናቸው ብለህ ታምናለህ ወይስ በወንጌል ላይ የተጨመሩ ናቸው? እኔ ሲጀመር ከመጀመሪያውም እምነት የለኝም እኮ አላምናቸውም እኮ ሂስቶሪካሊ እናውራ በማለት አንፃር ነው እንጂ እቀበላቸው አይደለም። እሺ ስለዚህ ቁርአን እውቅና የሚሰጠው እኮ ታዲያ እኮ መጀመሪያ የነበረውን ለኢሳ የተሰጠውን ነው እውቅና የሚሰጠው እንጂ የማቴዎስ፣ የማርቆስ፣ የሉቃስ፣ የጴጥሮስ ብሎ እውቅና አልተረዳኸኝ መሰለኝ ወይ? እሺ ሲጀመር ጎስፔሉን እቀበላለሁ እያልኩ አይደለም። ምክንያቱም ጎስፔሉን ካልተቀበልኩኝ ለኔ ለምሳሌ ክርስቶስ አልተሰቀለም ተረድተኸኝ ከሆነ ነው እኮ ክርስቶስ አልተሰቀለም ብለህ ታምናለህ ማለት አለመቀበል የሚያስቅ ነገር አይደለም ብዬ ነው። ኢየሱስ አልተሰቀለም ብለህ ነው የምታምነው? እኔ የጠየቅኩ ኢየሱስ አልተሰቀለም ነው አልተሰቀለም። ኦልሬዲ ቢሰቀልም ለሰው ልጅ ኃጢአት ስርየት ለማድረግ ሳይሆን አኮርዲንግ ቱ ሮማን ሎ ነው ለኔ የተሰቀለ ብዬ የማስበው እኮ። ከሞት አልተነሳም ተረተኝ ተነሳል። እንትኑን እንደማወቅ አልተነሳም እኮ ሞቶ ቀረ። የኔ እምነት እንደዛ ነው። አልተነሳም። ስለዚህ አልተነሳም። የሆነ እንደ አንድ ነብይ ነበረ፣ አንድ መሲህ ነበረ። በአንድ ወቅት ገደሉት፣ ሰቀሉት። በቃ አይሁዳኖች እንደሚሉት እንትን ውስጥ ተቀብሯል፣ ሰገራ ውስጥ ተቀብሯል። ፕሮፌትና ነብይ ይለያያል። ባይዘው እሺ፣ ነብይ ምንድነው? ፕሮፌት ምንድነው? ኖ አይ ሚን ፕሮፌትና መሲህ ይለያያል ነው። መሲህ ይለያያል። አዎ እሺ። ፕሮፌት ነብይ ነው። መሲህ ማለት ሜሲያኒክ አኖይትድ የተቀባ ነው። በእርግጥ አኮርዲንግ ቱ ዘ ኦልድ ቴስታመንት ፕሮፌቶችም ነቢያቶችም ነገስታቶችም ይቀባሉ። ግን ኢየሱስ መሲህ አይደለም ለኔ ማለት ነው። መሲህ ማን ነው ታዲያ? መሲህ የነበረው ማን ነው? መሲህ ይመጣል የሚባለው መሲህ የተባለው ማን ነው? አልመጣም እኮ የመጣው ማን ነው? ይሄ የመጣው የዛሬ 2000 ዓመት የነበረው ማን ነው? መሲህ አልመጣም እኮ እያልኩ ነው። ወይዲ መሲህ አልመጣም። ታዲያ አይሁዳዊ ነህ እንጂ እኮ በኢየሱስ አታምንም አይደለ? አላምንም። አዎ እኮ አይሁዳዊ ነህ። ኢብራሂሞችም እኮ መሲህ ነው አይደለም? ማስረጃ ሰጣለሁ ከታሪክ መሲህ ነው ይላሉ። ነው ይላሉ። ጥንት የነበሩት ይላሉ። አዎ ፕሮፌት ናቸው። ሜቢ ሁለት ሴክቶች ሊኖሩ ይችላሉ። አይ ይላሉ እንዳለ አንደኞቹ ቨርጅን በርዝን አይቀበሉም። ኢቦናውያን መሰረታቸው ማን ነው? ኤቦን ነው አይደለ? ኤቦኒዮን ናቸው አይደል? ኢቦን የሚባል ሰዎች ሲጽፉ የኢቦናይቶች ሃይማኖት የተጀመረው ኢቦን በሚባል ሰው ነው ይላሉ። ነገር ግን ኢቦኒ ማለት በዕብራይስጥ ቋንቋ ምንድን ማለት ነው? ወይዲ ደሃ ማለት ሰውየው ደሃ የሚባል ሰው ነው እንዴ ክሬት ያደረገው ኢቦናይቶች? ኖ ድሃዎች የተባሉት ገላትያ 2 ላይ ያሉ እኮ ድሃዎች ናቸው። ድሆችን እንድናስብ አንተን አሉ ለሚለው ኢቦናይቶችን እንድናስብ ነው። ኢቦናይቶችን እንድናስብ 12 ሐዋርያት አዘዙን አለ። 12 ሐዋርያቶች ሲከተሉ የነበሩት ኢቦናውያን ናቸው። አዎ ስለዚህ አሁን ኢቦናውያኖች መሲህ ነው ብለው ያምኑ ነበር በታሪክ ላይ። አይ ምንጩ ያለው ክርስቲያኖች ጋር ስለሆነ ነው። የክርስቲያኖች ምንጭ ስለማትቀበል ነው ብለው ነው የሚቀበሉት። ነብይ ነው ብለው ይቀበላሉ። ታዲያ ወደፊት የሚመጣው መሲህ ማን ነው የምጠብቀው አንተ ከኢየሱስ ውጪ? እንዴት ማለት የሚመጣ መሲህ አለ ወደፊት? መሲህ የምጠብቀው መሲህ ማለት አይሁዶች የሚጠብቁት መሲህ አለ ወደፊት እንደዛው የሚጠብቁት አለ። አንተ የምትጠብቀው አለ? አምናለሁ። ነገር ግን ኢሳይያስ 53 ላይ የተጠቀሰው the suffering servant ነው ብዬ አላምንም። ያ the nation of Israel ነው የተሰጠው። ኢሳይያስ እስራኤል ነው። እኛም እንደዛ ነው የምንለው። አሪፍ እኮ ነው። አሪፍ ነው። ይሄ የአይሁዶች እንትን አሪፍ ነው እኮ። አይሁዶች እኮ ከኛ ጋር ጫፍ ነው እኮ ያሉት እኮ እንዳልኩ
ረሱል ሰለላሁ ዐለይሂ ወሰለም ነብይነት ቢቀበሉ የኢሳን መሲህነት ቢቀበሉና ነብይነት ቢቀበሉ ፊሽካው ተነፋ። በጣም ቅርብ ናቸው ለኛ ማለት ነው፣ ከክርስቲያኖች ይልቅ ማለት ነው። ክርስትና ጋር ነብዩ ኢሳን እንደ መሲህ ነው እንደምትቀበለው ወይ? ቁርአን እንደዛ አይደል እንደሚለው? ነብዩ ኢሳን እንደ መሲህ ነው የምትቀበለው ወይስ እንደ ፕሮፌት? ኢሳን እንደ መሲህ ሳይሆን መሲህ ነው ብለን ነው የምንቀበለው እኛ። መሲህ ነው ብለን ነው የምንቀበለው እኛ ሙስሊሞች። መሲህ እኮ ማለት አኖይትድ የተቀባ እኮ መሲህ ነው ብለን ነው የምንጠብቀው። መሲህ ለምሳሌ እኮ የፐርሺያው ንጉስ እኮ ቄሮስን ታውቀዋለህ? ሳይረስ ዘ ግሬት he was a messiah እኮ አይደለ? በእግዚአብሔር ልጅ ነው መሲህ። አይ መሲህ የሚለው ቃል ይኸውልህ ማሺያህ የሚለው የዕብራይስጥ ቃል እና ደግሞ ክርስቶስ የሚለው የግሪክ ሰብስጀንት ቃል ለነቢያት፣ ለነገስታት፣ ለካህናት፣ ለሹመት ይውላል እናምናለን። እሱ ግን ኢየሱስም አይሁዶች ይጠብቁት የነበረው ይመጣል ብለው ከአብርሃም ከያዕቆብ ቤተሰብ ውስጥ ይመጣል ተብሎ የሚጠበቀው መሲህ መሆኑን እኛ ሙስሊሞች እናምናለን። ኦኬ መሲህነት ለምሳሌ ኢየሱስ ይነግሳል። ለምሳሌ አንተ አሁን ንጉስ ነው ብለህ ነው የምታስበው ኢየሱስን? ንጉስ ማለት ምን ማለት ነው? መግዛት ነው ነው የሚጠብቁት አይሁድ ለምሳሌ የሚጠብቀው ንጉስ ነው። አህዛብ አይሁዶች የሚጠብቁት መሲህ እነሱ በጠበቁበት መንገድ ስላልመጣ ይሄኛውን አይቀበሉትም። ከሱ ጋር ካየው እኮ ምንም አይሄድም ራሱ። አሁን ለምሳሌ ከያዕቆብ ይወጣል፣ ከእስራኤል በትር ይወጣል። አንተ አሁን አይሁዶች እንደጠበቁት እንዳልመጣ ነው አንተ የምታምነው? ልክ እንደ ኦርቶዶክሶች እና ጴንጤዎች ነው? አይ እኛ የምናምነው ምንድነው? ለዛ ነው አክቲቭ ታደርገው። ይኸውልህ አንድ ክርስትና ጋር በጣም ብዙ የተበላሸ ነገር አለ፣ አንተ የማታውቀው ነገር ማለት ነው። መጀመሪያ ይኸውልህ አሁን አይሁዶች ጋር ብዙ ጊዜ ሙግስ ስናደርግ ኢየሱስ ለምንድን ነው የማትቀበሉት መሲህ ያደርጋችሁ ስንላቸው ስላሴን አስተምሯል ይለዋል እና ዘዳግም 13ን ይጠቅሳሉ። አንተም አባቶችን ሌላ ማለት ማታውቀውን አማልክት ካስተማረ ግደለው ይላል አንድ ነብይ ተነስቶ ይላል። ስለዚህ ኢየሱስ ሲመጣ እኛም አባቶቻችን ማናስተምረውን ስላሴን አስተምሯል ብሎ ይላሉ። ስላሴን አስተምሯል ኢየሱስ? ስላሴን አላስተማርም። ነገር ግን ተመልከት እናንተ የአባታችሁ የዲያብሎስ ልጆች ናችሁ ይላል። አይሁድ ደግሞ ይሄን አይቀበሉም። ለዛ ነው ስለ ኖስቲኮች ማውራት ነው። አሁን እሱም ስለማለቱ ማስረጃ ይኖረው ነው። እሱ ስለማለቱ ማን የነገረ? ኦኬ የዮሐንስ ወንጌል እኮ ማን የነገረ ነው ያልኩህ። እሱ የሚነገረን ማን ነው? እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ዮሐንስ ወንጌል 8:44 ላይ የተናገረው ማን ነው? የነገረን ማን ነው? ኢየሱስ እንደተናገረ የነገረን ማን ነው? ለምሳሌ ዮሐንስ እኔ ለምሳሌ ዮሐንስ የምቀበለው ቆይ እያልኩህ እኮ አይደለም እኮ አልተግባባንም መሰለኝ። አዎ ለምሳሌ እኛው ምንድነው መሰለህ እነዚህ አራቱን ወንጌሎች አንቀበላቸው የምንልበት ምክንያት ያ ነው። ማንቀበልበት ምክንያት ማለት ነው። ይሄ አሁን ማን እንደጻፋቸው ማን እንደተናገራቸው አይታወቁም ራሱ። ስለዚህ አሁን ኢየሱስ ይናገር አይናገር ብዙ የተበሩ ነገሮች አሉ። ስለዚህ አይሁዳኖችን እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ሰድቧቸዋል የሚለው ነገር እውነት ላይሆን ይችላል። ኦኬ አዎ ላይሆን ይችላል ነው የምልህ። እሱን ነው የምልህ። ብዙ የተጨረበሩ ነገሮች አሉ። ለምሳሌ ማርቆስ 16 ላይ፣ ዮሐንስ ወንጌል ምዕራፍ 8 ላይ ብዙ ኢየሱስ ሳይናገራቸው እንደተናገራቸው ተደርጎ የተጨመሩ ነገሮች አሉ። ስለዚህ ተናጋሪዎችም ጸሐፊዎቹም እነማን እንደሆነ አይታወቅም ራሱ ማለት ነው። ለምሳሌ ሴንቸሪ ላይ ያለ ፕራይመሪ ሪሶርስ ራሱ የለም። ስለዚህ ኢየሱስን ነብይ ነው ብለህ ትቀበላለህ? yes as a prophet እቀበላለሁ። ኖርማሊ ኢየሱስ መሲህ ነኝ ብሎ ክሌም አላደረገም ብለህ ታምናለህ ወይስ ክሌም አድርጓል ብለህ ነው የምታምነው? ማለት ኢየሱስ ራሱ መሲህ ነኝ ብሎ ነው አይደለም። ኢየሱስ ሲመጣ መሲህ ነኝ የሚለውን ነገር ክሌም አድርጓል ወይስ አላደረገም? እንደ መጽሐፉ ከሆነ አንተ እንዳልካቸው አራቱ ጎስፔሎች ጸሐፊያቸው የማይታወቁ ጎስፔሎች ከሆነ ራሱን ክሌም አድርጓል። ከመጽሐፍቱ ውጪ ግን ክሌም አላደረገም እኮ። አለማድረጉን ነው የምናውቀው። አለማድረጉን ኢየሱስ ሲመጣ መሲህ ነኝ የሚለውን ክሌም ሳያደርግ ነብይ ነኝ የሚለውን ክሌም አድርጓል ብለህ የምትልበት የትኛው መጽሐፍ ነው ከአራት ወንጌል ውጪ ለአንተ? ኦኬ አረ ነው እስኪ ንገረኝ። ምናልባት እኮ እሱን እኮ የምልህ እኮ የሆነ ስታንዳርድ ያስፈልጋል። አሁን በእኛ በኢስላም አስተምሮት ኢየሱስ ነብይ ነኝ ብሎ ክሌም አድርጓል። መሲህ ነው መሲህ እንደሆነ አላህ ነግሮናል ማለት ነው። መሲህ እንደሆነ ነግሮናል። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 45 ላይ ታገኘዋለህ። ብዙ ቦታ አለ። ሱረቱል ኒሳ ምዕራፍ 4 ቁጥር 171 ብዙ ጥቅሶችን መጥቀስ ይቻላል። ራሱ ወደ 11 ቦታዎች ላይ አላህ ኢሳ መሲህ እንደነበረ ይነግረናል። ራሱ መሲህ እንደሆነ አልመሲህ እያለ ይናገራል። እንትን እንደሆነ ነብይ እንደሆነ ባሪያ እንደሆነ ምናምን ይነግረናል። አሁን እኛ ምንጭ አለ። አሁን አንተ አራቱን ወንጌል ማትቀበል ከሆነ ኢየሱስ መሲህ አላለም ግን ነብይ ነኝ ያለው ነብይ ብቻ ነው ያለው የሚለውን ከየት አመጣኸው? ምንጩን ራሱ ከየት እናገኝ ይሆን አንተ የምትለው? አኮርዲንግ ቱ ዘ ጎስፔል ነው እንግዲህ። አሁን ለምሳሌ ቅድም የሆነ አይቶች የሚቀበሉት የዕብራውያን ዘ ጎስፔል አኮርዲንግ ቱ ዕብራዊ በሚለው መጽሐፍ ላይ እንግዲህ ያለ እሱ መጽሐፍ አለ። አሁን መጽሐፉ አለ፣ ፍራግመንቱ አለ።
ፍራግመንቶቹ አሉ ምን ላይ መጽሐፎቹ እኮ አሉ። እስቲ የዕብራውያን ፍራግመንቶቹ ምን ላይ ነው? ኒው ቴስታመንት ላይ አታገኘውም። ኒው ቴስታመንት ላይ አላልኩም። አርኪኦሎጂካል ማስረጃ እስቲ ስጠኝ፣ ወይም ፊዚዮሎጂካል ማስረጃዎች አሉ። ፍራግመንት ምን ዛሬ እንደ ፔንቴና እንደ ኦርቶዶክስ አድርገህ እየሞገትከኝ ነው። የእነሱ ነገር እኔ ላይ እኔ ለማወቅ ነው። አዲስ ነገር ስለሆነ ለማወቅ ነው። እንዴ አዲስ ነገር ሲሆን እኮ ማወቅ ነው። አፉ በለኝ ኖ ለማወቅ አይደለም። ኤኒዌይስ እሺ፣ አይ የምታስተምረኝ ነገር ከመጀመሪያ የጠየቁት ጥያቄዎች ናቸው። ኖ አይ አዲስ ነገር ነው እኮ ነው። አዲስ ነገር ሲመጣ ጠያቂ ነው የምትሆነው። እንደዛ ነው። እኔ አሁን ጠያቂ ነኝ ራሱ። አንተ እኮ አሁን ጎስፔሉን ዲፌንድ አድርገህ እኔን እየተከራከርከኝ ነው ወይ? ኖ አይደለም፣ እንደዛ አይደለም ማለት ነው። አራት ወንጌልን አትቀበልም። ኢየሱስ ነብይ ነው ግን መሲህ አይደለም። ክሌም ያደረገው ነብይ እንጂ መሲህ አይደለም የሚለውን ነገር ከየት ማግኘት? እኔ አሁን ለምሳሌ በቁርአን መጣው ሙስሊም ስለሆንኩኝ አራት ወንጌሉን ተውኩት። አንተ ደግሞ አሁን ደግሞ ነብይ እንጂ መሲህ አይደለም፣ ስለዚህ መሲህነትን ክሌም አላደረገም ነብይነትን ነው ክሌም ያደረገው ብለህ ስላልከኝ ምንጭ ነገር ቢኖር ጥሩ ነው ከሚለው አንፃር ነው እንጂ በፍጹም እንደ እንትን አይደለም። እንደ አዋቂ ሆኜ እንትን እያልኩ ሳይሆን እንደ ማወቅ እንደሚፈልግ ሰው ሆኜ ነው ያወራ ያለሁት እኮ። አሁን የምጠይቅ ጥያቄ ለምሳሌ አራቱን ወንጌሎች አንተ አትቀበልም አይደለ? አልቀበልም፣ ግን ቢያንስ እንደምንጭ ነገር እንደ ኢንፎርሜሽን ልክ ነው። ኮራፕሽንም ነው። አዎ ኮራፕሽን ነው። ኢንፎርሜሽን ትቀበላለህ? እንደ ኢንፎርሜሽን እቀበለዋለሁ። ለመቀበልም እኮ ነው። አሁን ኮራፕትድ ነው። አዎ ኮራፕትድ ነው፣ ግን አዜ ሶርስ ትጠቀመዋለህ። አዎ እንደ ኢንፎርሜሽን እንጠቀመዋለሁ። ስለዚህ እኮ ነው እሱን ተውኩትና ታዲያ ደግሞ ሌላ ኢንፎርሜሽን ካለ እንደ ኢንፎርሜሽን ብትጠቀመው ምንድነው ችግሩ? ወይ አይ ችግር የለውም፣ ችግር አለው። ግን አንተ አሁን ለምሳሌ አራት ወንጌል ሂስቶሪካሊ ኢየሱስ የሚባል ሰው ነበረ፣ የማርያምና ዮሴፍ ልጅ ነው ብዬ ሂስቶሪካሊ እንደ ኢንፎርሜሽን ሳይት ለማድረግ ጎስፔሎቹን ብጠቀም ግን አልቀበላቸውም ብለህ እኔ እናንተ ምንድነው የሚለያየን ነገር? አንተም ኮራፕት ነው እንትኑ አይደለም እሱን ሳይሆን የፈለኩት እኔ አንተ መሲህ ነው የሚለውን ክሌም አድርጓል። እንደ አራት ወንጌል ከሆነ እንደ ኢንፎርሜሽን ከሆነ አንተ ደግሞ መሲህ የሚለውን ክሌም አላደረገም። ነብይ የሚለውን ነገር ክሌም ስላደረገ ነብይ ነው ብዬ እቀበላለሁ። ግን ሌላ ደግሞ መሲህ የሚባል ነገር ወደፊት ይመጣል ብዬ አምናለሁ አልክ። ያንን ነገር እንደ ሶርስ አድርገህ አራት ወንጌል ላይ ከሌለ ሌላ ምንጭ ካለ ስለ የዕብራውያን ወንጌል የሚባለው አልከኝ። የዕብራውያን የሚባል ወንጌል አሁን ሰዓት ላይ ከረንትሊ ያለ መጽሐፍ አለ ወይ ስለ አልከኝ። ምናልባት ካለ ደግሞ የሆነ ፊዚዮሎጂካል ወይም ደግሞ አርኪኦሎጂካል ማስረጃዎች ካሉ ፍራግመንት ደረጃ ካሉ የት ላገኝ እችላለሁ ነው ማለት። አዲስ ነገር ስለሆነ አዲስ እውቀት ጌን ለማድረግ ነውና በዛ መንፈስ እና በዛ አይምሮ ብትረዳው ጥሩ ነው። ሌላ ጊዜ ከተገናኘን ላሳይህ ላስረዳ እችላለሁ። አዜ ፍራግመንት ኤግዚስት ማድረጉን the gospel according to Hebrew አዜ ፍራግመንት ኤግዚስት ማድረጉን ላሳይህ እችላለሁ። ኖርማሊ ደስ ይለኛል። መጠይቅ ጥያቄ ምን እንደሆነ ታውቃለህ? አዜ ፕሮፌት ባልቀበለውስ፣ ለምሳሌ ነብይ መሆኑን ባልቀበልስ በእኔ ላይ የሚደርስብኝ ከርስ የለም እኮ። እኔ የምቀበለው ኢየሱስ ለምሳሌ according to the gospel እኮ አንዳንዶቹ ኮራፕትድ ሆነዋል ብዬ ብቀበልም ነገር ግን የሰበከው የአባቱን ወይም ደግሞ የአምላኩን የእግዚአብሔርን ቃል ነው የሰበከው። ሁሉም ሰው ወደ እግዚአብሔር እንዲመለስ ነው የሰበከው። ነብይነቱን ባልቀበልስ በእኔ ላይ የሚደርስብኝ ከርስ ምንድን ነው? እግዚአብሔር ምንም ነገር የለም። ከቁርአን አንፃር የሚደርስብህ ነገር አለ፣ ከባይብል አንፃር ግን ምንም አይደርስብህ። ለምን? ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ለጠፉት ለእስራኤል ቤት ነው የተላኩት ይላል። ከዛ በኋላ ደግሞ ቡችሎች እኮ የልጆችን እንጀራ ለቡችሎች አይገባም ስትል አይ ቡችሎችም እኮ ከልጆች የተረፈውን ፍርፋሪ ያገኛሉ ይላል። ስለዚህ ሀገራችን ክርስቲያን ከሆንክ ወይም ደግሞ ኢትዮጵያ ውስጥ ካለ አንተ ቡችላ ስለሆንክ ከፍርፋሪው ነው ሊደርስ የሚችለውና ፍርፋሪው ደግሞ ምንም አያደርግልህም። እዛ ኢትዮጵያ ውስጥ አጥንት ብትግጥ ይሻላል ነው የምልህ ከእስራኤል ፍርፋሪ ከምታገኝ ማለት ነውና አንተ እንትን ላትል ትችላለህ። ከቁርአን አንፃር አይሁዳዊ ነኝ አላልኩም ወይ? አይ አላልኩም። ለእስራኤሎች ነው ያ የመጣው ለእስራኤሎቹ ነው ፍርፋሪው ሊደርሳቸው። እሱ ከመጣው ሊሰብክ ከመጣው ወንጌል ይበልጥ እኔ በብሉይ ኪዳን የማውቀው እግዚአብሔር ያስቀመጠውን ሕግና ትእዛዛትን አውቃለሁ። እስራኤሎች አምላክ እግዚአብሔር አንድ ነው በቃ አንድ ነው። የኔ አምላክ እግዚአብሔር አንድ ነው በቃ አለቀ። ስለዚህ እሱ በብሉይ ኪዳን የነገረኝና አምላኩ እግዚአብሔር የነገረኝን ነገር መከተል ነው የሚገባኝ ወይስ ነው አንተ ነብይ ነህ አይደለም የሚለው ነገር ኮንትራዲክሽኑ ስለምን ያስገባናል? ነቢያቶችን መቀበል ነው ወይስ የእግዚአብሔርን ቃል ነው መቀበል የሚቀድመው? የትኛው ነው የሚቀርበው? አላህ መቀበል ወይስ ነብዩ መሐመድ መቀበል? ከዚህ በላይ ይቅርብኝና እኔ አሁን ጢምራዬ ሊዞርም ላይ ይችላልና ማቶ ልታደርገኝ ስለምችል እስቲ ሌሎቹ ደግሞ ድል እንስጣቸው ማለት ነው። እኔ አሁን አዲስ ነገር እያደረገኝ ስለሆነ ቁጭ ብዬ መማር ነው ያለብኝ ካንተ አዲስ ነገር። አሁን ለየት ያለ ነገር አፕሮች ነው ስለሰጠኝ አመሰግናለሁ። ግን እንትን ነው ነገር ሁኔ አሁን ማወራ ምንም እንደማያውቅ ሆኜ
አዳዲስ ነገር ስለሆነ አሁን ዛሬ ገና የሰማሁት ስለሆነ ዝም ብሎ መከራከሩ ምናምን ነገር የትክክል አይደለም ምናምን ማለቱ ትንሽ ለኔ ይከብደኛል። ስለዚህ ለመማር ነው። ለወደፊቱ ተዘጋጅተናልና አንዳንድ ነገር ተነግረናል ማለት ነው ኢንሻአላህ። እስቲ ለቤት ውድሉ ልስጥ ደግሞ ትንሽ ያወሩ ደግሞ የጃቢር ጥፋት ነው ይውላ ነገር ሰላም አለይኩም ብሎ ጭንቅላቴን አዞረ። ኧረ ይቅርታ ኤኒዌይስ ወይዲ ማታወራከኝ ጢምራይን ሁላ ነው ያዞርከው እኮ። እሺ ጃቢር ይቅርታ ወይዲ ና ተረከብ። ድምጻይ ኡስታዝ አነስ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል አነስ። እንዴት ናችሁ ኡስታዝ? ደህና ናችሁ? ሰላም ነኝ።